ሰላም እንዴት ናችሁ? በዚህ ቪዲዮ ሞጁል 1 ነው የምንማረው ኢንትሮዳክሽን ቱ አይሲቲ የዘጠነኛ ክፍል አይቲ ነው። አይቲ ወይም ደግሞ አይሲቲ ብለን ልንጠራው እንችላለን ማለት ነው። አይቲ ስንል ኢንፎርሜሽን ቴክኖሎጂ ማለታችን ነው። አይሲቲ ስንል ደግሞ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ማለታችን ነው። የዘጠነኛ ክፍል አይሲቲ ነው። በሶስት ሞጁል ከፋፍያለሁ። ወደ 5 ቻፕተር ነው ያለው። ተመሳሳይ ሪሌትድ የሆኑ ቻፕተሮችን ወደ አንድ በማምጣት በሶስት ሞጁል ከፋፍያለሁ ማለት ነው። ስለዚህ በዚህ ቪዲዮ ሞጁል 1 እንማማራለን። ቀጣይ ሌላ ሰከንድ ሞጁል ይኖራል፣ ሰርድ ሞጁል አለ። ስለዚህ ሶስቱን ቪዲዮ ማየት ይኖርባችኋል ማለት ነው። ሶስቱን ቪዲዮ ማየት ከቻላችሁ የዘጠነኛ ክፍል አይቲ ፉሊ አንደርስታንድ ማድረግ ትችላላችሁ። አሁን ወደ መጀመሪያው ሞጁል እንገባለን። ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ይላል። ዋት ኢዝ አይሲቲ ከሚለው ነው የምንጀምረው። አይሲቲ ስንል ምን ማለታችን ነው? አይሲቲ ካልን ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ማለታችን ነው። አይቲ ካልን ግን ኢንፎርሜሽን ቴክኖሎጂ ነው የሚሆነው ማለት ነው። ኮሚኒኬሽን አይኖርም። ስለዚህ አይሲቲን ብለን ልንጠራው እንችላለን። አይሲቲ ብለንም አይቲ ብለንም ስንጠራው ተመሳሳይ ነው ማለት ነው። አይቲ and አይሲቲ ተመሳሳይ ናቸው። ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ encompasses all technologies used to handle information and facilitate communication። የተለያዩ ኢንፎርሜሽኖችን ሃንድል ያደርጋል፣ ይይዝልናል። የተለያየ ስቶሬጅ ሊሆን ይችላል። ምን ማለት ነው? የተለያዩ ኢንፎርሜሽኖችን ሃንድል ያደርግልናል። ከዛ ደግሞ ሃንድል ያደረግነውን ኢንፎርሜሽን ወደ ፋሲሊቴት አድርጎ ኮሚኒኬሽን ሊሰጠን ይችላል ማለት ነው። ስለዚህ ምንድነው አይቲ ስንል በዚህ አይነት መንገድ ነው ዲፋይን እናደርገው የምንችል። የተለያዩ ኢንፎርሜሽኖችን ይሰበስባል። መረጃም ሊሆን ይችላል፣ የተለያየ ዳታ ሊሆን ይችላል። እሱም ፕሮሰስ አድርጎ እኛ የምንፈልገውን ፋይናል የሆነ በደንብ አንድ ክላይንት ወይም አንድ ከስተመር አንደርስታንድ ሊያደርገው የሚችል የሆነ አውትፑት ይሰጠናል ማለት ነው። እሱን ነው ሃንድል እንደ ፋሲሊቴት ያደርጋል የምንለው። እሱን የተለያየ ነገር ኢንፎርሜሽን፣ የተለያየ ዳታ፣ የተለያየ መረጃ ሊሆን ይችላል እንዳዘዝ ነው ማለት ነው። የማንኛውም ነገር እንደሱ አድርጎ የሚሰጠን ከሆነ አይቲ ወይም አይሲቲ ብለን ልንጠራው እንችላለን። አሁን እዚህ ጋር ላይ ምንድነው አይቲ ነው የተቀመጠው። አይቲ ስንል ኢንፎርሜሽን ቴክኖሎጂ ማለታችን ነው። ኢንፎርሜሽን ቴክኖሎጂ። ከዛ እዚህ ጋር ላይ ደግሞ ኮሚኒኬሽን ቴክኖሎጂ ይላል። አይሲቲ ስንል የነዚህ ካምባኔሽን ነው ማለት ነው። አይሲቲ is the combination of information technology and communication technology። ለዛ ነው ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የምንለው። ለዛ ነው ሁለቶችንም ስለሚያካትት ማለት ነው። ኢንፎርሜሽን ቴክኖሎጂ ስንል ሃርድዌር፣ ሶፍትዌር and ኔትወርክ። የተለያዩ ሃርድዌር የምንለው የኮምፒውተር ለምሳሌ ማውዝ አለ፣ ኪቦርድ አለ፣ በእጃችሁ ነካክታችሁ ማየት ትችላላችሁ። እነሱ አይነት ፓርት ምን ይባላሉ? ሃርድዌር ይባላሉ። በእጃችን ዳሰን ማየት የምንችል ከሆነ። የተለያዩ ሶፍትዌር የምንላቸው ደግሞ በእጃችን ዳሰን ማየት አንችልም፣ በእጃችን መንካት አንችልም። የተለያዩ ሶፍትዌሮች ናቸው ማለት ነው። እነሱ ነው ሶፍትዌር የምንላቸው። ኔትወርክ የምንለው ያው ኔትወርክ ነው። ኖርማል ኬብል ሊኖር ይችላል፣ ኢንተርኔት የምንጠቀምበት ኔትወርክ ነው፣ የምንደዋወልበት ኔትወርክ ነው። የተለያየ ኔትወርክ ቢሆንም ግን ኔትወርክ ብለን እንጠራዋለን እሱን ማለት ነው። ስለዚህ እነዚህን ሃርድዌር፣ ሶፍትዌር፣ ኔትወርክ የሚያካትት ኢንፎርሜሽን ቴክኖሎጂ ይባላል። ኮሚኒኬሽን ቴክኖሎጂ ስንል ለኮሚኒኬሽን የሚያገለግሉን ማለት ነው። እነዚህ ናቸው ለኮሚኒኬሽን አንድን ሰው ከአንድ ሰው ጋር ለመገናኘት ለምሳሌ ስልክ እንደዋወላለን አይደል? እሱ ምንድነው? ኮሚኒኬሽን ቴክኖሎጂ ነው። ስልክ ከዚህ ሃሎ ስንል የትም አሜሪካ ይሰማል፣ አውሮፓ ይሰማል፣ የትም ቦታ ይሰማል ማለት ነው። ምንድነው እሱ? ኮሚኒኬሽን ቴክኖሎጂ ይባላል። ስለዚህ እነዚህ ኮሚኒኬሽን ቴክኖሎጂ ቴሌፎን፣ ኢንተርኔት፣ ብሮድካስት እነዚህን ያካትታል ማለት ነው። ቴሌፎን ስንል ያው ኖርማል የምንደዋወልበት ስልክ ነው ማለት ነው። ስልክ። ኢንተርኔት ስንል ደግሞ የተለያየ ኢንተርኔትን በመጠቀም ለምሳሌ ዋትስአፕ ላይ፣ ቴሌግራም ላይ፣ ኢሞ ላይ መደዋወል ትችላላችሁ አይደል? ኢዝ አ ሚንስ ኦፍ ኮሚኒኬሽን። በቃ ኮሚኒኬት እያደረጋችሁ ነው። ለዛ ነው ኮሚኒኬሽን ቴክኖሎጂ የተባለው። ብሮድካስቲንግ ስንል የተለያዩ የሶሻል ሚዲያ ስቴሽኖች ለምሳሌ ኤፍኤም ራዲዮ ብትወስዱ ኤፍኤም ስቴሽን፣ የቴሌቪዥን ስቴሽን ብትወስዱ ቴሌቪዥን የሆነ አንድ ቦታ ቁጭ ብለው ነው የሚያስተላልፉ አይደል? ኤፍኤም ብትወስዱ አንድ ቦታ ቁጭ ብለው ሲያስተላልፉ በመላው ዓለም ይደርሳል። እሱ ምንድነው? ብሮድካስቲንግ ይባላል። እሱ ብሮድካስቲንግ ነው የሚባለው። ፋይናል ላይ ኢንተግሬሽን አለ። ኢንተግሬሽን አካምፓይንድ ሲስተም ፎር ዳታ ፕሮሰሲንግ ኤንድ ትራንስሚሽን። ኢንተግሬሽን የምንለው ምንድነው? ትስስር እንደማለት ነው። ትስስር የተለያዩ የኢንፎርሜሽን ኮሚኒኬሽን እና ኢንፎርሜሽን ቴክኖሎጂ አይቲ እና ኮሚኒኬሽን ቴክኖሎጂን አንድ ላይ በማቀናጀት ኢንተግሬት በማድረግ በማስተሳሰር የተለያየ ነገሮችን ደግሞ ተጨማሪ አዲሽናል የሚሰጡንን ነገር መፍጠር እንችላለን ማለት ነው። ስለዚህ ምንድነው ይሄኛው
ኢንተግሬሽን ስንመጣ የተለያየ ትስስርን ነው ማለት ነው። ትስስር ኢንፎርሜሽን ቴክኖሎጂን እና ኮሚኒኬሽን ቴክኖሎጂን በአንድ ላይ በማስተሳሰር በአንድ ላይ በማጣመር እነሱን በአንድ ላይ ምን እንጠቀማቸው እነሱ ምን ይባላሉ? ኢንተግሬሽን አካምፓኒ ሲስተም ፎር ዳታ ፕሮሰሲንግ ኤንድ ትራንስሚሽን የምንለው እሱ ነው። የተለያየ ለምሳሌ ሬዲዮ ስታዳምጡ አሁን ዩዚንግ ዩር ፎን የራሳችሁን ትናንሽ ስልክ በመጠቀም ኤፍኤም ማዳመጥ ትችላላችሁ። ኤፍኤም ስታዳምጡ ምንድን ነው የምታዳምጡ? ኤፍኤም ብሮድካስቲንግ ነው፣ ግን ሃርድዌር አለው። ኖርማል ሃርድዌር ተጠቅማችኋል። ስልካችሁ ኖርማል በእጃችሁ የምትነካኩት ነገር ነው። እሱ አሁን ሃርድዌር ነው። ሃርድዌር ፓርት ምንድነው? ኢንፎርሜሽን ቴክኖሎጂ ነው። የምታዳምጡት ግን የብሮድካስቲንግ ኤፍኤም አይደል? እሱ ምንድነው? ኮሚኒኬሽን ቴክኖሎጂ ነው። ከዛ ነው ኢንተግሬሽን ያስፈልጋል። ኢንተግሬት አድርገን በጣም አዲሽናል የሆነ ጥቅም ለማግኘት ኢንተግሬት አድርገን ሁለቶችን በአንድ ላይ መጠቀም እንችላለን ማለት ነው። ኮምፖነንት ኦፍ አይሲቲ ኮምፖነንትስ ኦፍ አይሲቲ የምንላቸው እነዚህን በአጠቃላይ ኮምፖነንት ኦፍ አይሲቲ እንላቸዋለን። የመጀመሪያው ፓርት ሃርድዌር ነው። ሃርድዌር ስንል ምንድነው? ፊዚካል ዲቫይስ ዛት ሚንስ ኮምፒውተርስ፣ ፕሪንተር፣ ሰርቨር እነዚህ ሃርድዌር ይባላሉ። ኮምፒውተር ውስጥ ሃርድዌር ምንለው ምንድነው? በእጃችን ነካክተን ማየት ከቻልነ በእጅ የሚነካ ነገር ከሆነ ምንድን እንለዋለን? እሱን ሃርድዌር እንለዋለን። ሃርድዌር ነው። ኮምፒውተር ለምሳሌ ሄዳችሁ ሞኒተሩን ወይም ደግሞ ስክሪኑን በእጃችሁ መንካት ትችላላችሁ አይደል? ስለዚህ እነሱ ምንድን ናቸው? ሃርድዌር ናቸው። ፕሪንተር ለምሳሌ ወረቀት ፕሪንት የሚያደርግ ማሽን ፕሪንተር ኮፒ የሚያደርግ ማሽን እሱን በእጃችሁ ነክታችሁ እንትን ማለት ትችላላችሁ። ሃርድዌር ነው፣ በእጅ ስለሚነካ። የተለያዩ ሰርቨር ማለት የተለያየ እንትን ለማስተላለፍ የምንጠቀማቸው ወይም ዳታ ስቶር የሚያደርጉ ሊሆን ይችላሉ። ብቻ የተለያየ ፈንክሽን ያላቸው ሰርቨሮች አሉ። እነሱ ምንድነው? በእጃችን ነካክተን በእጃችን ዳሰን ማየት እንችላለን። ለዚያ ነው ሃርድዌር የሚባሉት። ሰከንድ ፖይንት ላይ ሶፍትዌር ነው ያለው። ሶፍትዌር ምንድነው? ሶፍትዌር ፕሮግራም ኦር ኦፕሬቲንግ ሲስተም ነው። የተለያየ ፕሮግራም ወይም አፕሊኬሽን ወይም ደግሞ ኦፕሬቲንግ ሲስተም እንለው ኖርማል አሁን ኮምፒውተራችን ላይ የምንጠቀመው ዊንዶው አይደል? ለምሳሌ ኖርማል ኤችፒ ምናምን ከሆነ አሁን ላፕቶፓችሁ ኤችፒ ቢሆን ምንድነው የምትጠቀሙት? ኖርማል ዊንዶው ትጠቀማላችሁ ማለት ነው። አይፎን አፕል ከሆነ ምንድነው ያን የምትጠቀሙት? አይኦኤስ ትጠቀማላችሁ ማለት ማክ ሲሆን ማለት ነው። አይኦኤስ ትጠቀማላችሁ። አሁን ለስልክ ደግሞ አንድሮይድ ከሆነ አንድሮይድ የፕሌይ ስቶር ነው የምታወርዱ ለምሳሌ ኦፕሬቲንግ ሲስተም። ለምሳሌ ስልካችሁ ሳምሰንግ ምናምን ቢሆን ሳምሰንግ ቴክኖ ምናምን ቢሆን ኦፕሬቲንግ ሲስተሙ ምንድነው? አንድሮይድ ነው። አንድሮይድ ነው ማለት ነው። የአይፎን ስልክ ምንድነው ኦፕሬቲንግ ሲስተሙ? አይኦኤስ ነው። አይኦኤስ ኦፕሬቲንግ ሲስተሙ ማለት ነው። አሁን የሚሰራበት አጠቃላይ ኦፕሬቲንግ ሲስተሙ ነው። ግን የተለያዩ አፕሊኬሽኖች አሉ አሁን የምትጠቀሙት። ለምሳሌ ቴሌግራም፣ ኢሞ፣ ዋትስአፕ የተለያየ አለ የምትጠቀሙት አፕሊኬሽን። ቲክቶክ፣ ፌስቡክ፣ ኢንስታግራም ማንኛውም ነገር አለ እሱ የምትጠቀሙት። ስናፕቻት ምናምን እሱ ምንድናቸው? ሶፍትዌር ናቸው። እነሱ ሃርድዌር ፓርት ናቸው አይደሉም፣ ሶፍትዌር ናቸው ማለት ነው። በሶስተኛ ደረጃ ኔትወርክ ነው የተነሳው። ኔትወርክ ስንል ኢንተርኔት፣ ላን፣ ዋን ኮኔክቲቪቲ ይላል። ምንድነው ይሄ? ላን ስንል ሎካል ኤሪያ ኔትወርክ ማለት ነው። አሁን ለምሳሌ አንድ የምትጠቀሙት ዋይፋይ ሊኖር ይችላል። ዋይፋይ ቤት ውስጥ ብቻ የሚሰራ ከሆነ የሚሰራ ምንድን እንለዋለን? እሱን ላን ነው የምንለው። ላን ይባላል። ሎካል ኤሪያ ኔትወርክ እዛች አካባቢ ብቻ የሚሰራ ነው ማለት ነው። ዋን ስንል ግን ወርልድ ዋይድ ኤሪያ ኔትወርክ ነው። ወርልድ ዋይድ ኤሪያ ኔትወርክ ለምሳሌ እሱ እንደ ኢትዮጵያ ሊሆን ይችላል ለምሳሌ የሚሰራ ወይም ደግሞ እንደ አፍሪካም ሊሆን ይችላል እንደ ዓለም ሊሆን ይችላል ማለት ነው። ምን ተጠቀሙ? በጣም ሰፊ ኤሪያ ከቨር የሚያደርግ ዋን ብለን እንጠራዋለን። ዋን ወይም ደግሞ ወርልድ ዋይድ ኤሪያ ኔትወርክ ነው አብሪቬሽኑ ማለት ነው። በመጨረሻ በቀጣይነት ዳታ ነው። ዳታ ስንል ኢንፎርሜሽን ስቶርድ ኤንድ ፕሮሰስድ ነው። የተለያዩ መረጃዎች ለምሳሌ የተማሪ ዲቴል ሊሆን ይችላል። ለምሳሌ አንድ ክፍል 50 ተማሪ ቢኖር አንድ ክላስ የሚማር ማለት ነው። 50 ተማሪ ወደ 10 ኮርስ ቢማር ከዚህ የዚያን 10 ኮርስ የ50 ተማሪ እያንዳንዷ ከኪዩዝ ጀምራ ሁሉም ዳታ ስቶር ይደረጋል። ሁሉም ቁጥር ማለት ነው። ኪዩዝ፣ አሳይመንት፣ የተለያዩ ሆምወርክ ምናምን የተለያዩ አሰስመንቶች ይያዛሉ፣ ስቶር ይደረጋሉ። እነሱ ምንድነው አሁን እሱን ዳታ ብለን መውሰድ እንችላለን። ዳታ ይባላል። እዚህ ጋር ላይ እቺኛዋ ፒፕል ናት። ፒፕል ስንል ሰው ማለት ሰው ህዝብ፣ ዩዘርስ ኤንድ አይቲ ፕሮፌሽናል። ለምሳሌ አይቲን የሚሰራው ሰው ነው አይደል? ሰው የሚጠቀመው አይቲን ኮምፒውተር ነው የሚጠቀመው ሰው ነው። ሌላ እንስሳ የሆነ ሌላ ፍጡር አይጠቀሙ፣ ሰው ነው የሚጠቀመው። ስለዚህ ምንድነው ሰውም ዘ ኮምፖነንትስ ኦፍ አይሲቲ ነው ማለት ነው። ስለዚህ ሰውም ኮምፖነንትስ ኦፍ አይሲቲ ውስጥ ይካተታል ማለት ነው።
የመጨረሻው ፓርት ምንድነው? ፕሮሰስ ነው። ፕሮሰስ ስንል ፕሮሲጀርስ ኤንድ ፕሮቶኮልስ ነው። የተለያዩ ፕሮሲጀሮች እና ፕሮቶኮሎች እነሱን ምን ብለን እንጠራቸዋለን? ፕሮሰስ እንላቸዋለን። ፕሮሰስ ኢዝ ሜን ኮምፖኔንት ኦፍ አይሲቲ ብለን ልንጠራው እንችላለን። አሁን ምንድነው ፕሮሲጀር ስንል የተለያየ ስቴፕ ማለታችን ነው። ስቴፕ ለምሳሌ የሆነ ነገር መስራት ከፈለጋችሁ፣ አንድ አፕሊኬሽን ዲቨሎፕ ማድረግ ከፈለጋችሁ፣ ወይም ደግሞ አንድ ዌብሳይት ዲቨሎፕ ማድረግ ከፈለጋችሁ፣ ወይም ደግሞ የሆነ ለምሳሌ የተማሪ ስቶሪ የተደረገ ዳታ አለ ብያችኋለሁ። ተማሪዎች አሉ 50 ተማሪ አለ አንድ ክፍል። ከዚያ እነዚህ 50 ተማሪዎች ወደ 10 ሳብጀክት ይማራሉ እንበል። የነሱ ኪውዝ፣ የተለያየ አሳይመንት፣ ፋይናል፣ ሚድ ኤግዛም ምናምን የተለያየ ውጤት አለ። እሱን ውጤት አንድ ላይ ሆኗል። ግን እሱን ምንድነው ስቴፕ ባይ ስቴፕ እናደርጋለን። መጀመሪያ ሪአሬንጅ እናደርገዋለን በውጤታቸው ማለት ነው። ውጤታቸውን እንደመረና ከዚያ ከደመርን በኋላ በደንብ ቅደም ተከተል እናወጣና ራንክ እናወጣለን ማለት ነው። ደረጃ ራንክ። እሱ ምንድነው አሁን በሂደት ነው። መጀመሪያ የምናደርግን ውጤታቸውን ደመርን። ዛት ዘ ፈርስት ስቴፕ። ከደመርን በኋላ አሴንዲንግ ኦርደር በቅደም ተከተሉ በውጤታቸው እናከታተልና እናወጣለን። የመጀመሪያ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እያልን እንሄዳለን ማለት ነው። በዚያ መልኩ ፕሮሲጀርስ እንለዋለን። ከዚያ ፕሮቶኮል የምንለው ደግሞ ህግ እንደማለት ነው። ፕሮሲጀር ስቴፕ ነው። ፕሮቶኮል እንደ ህግ ማለታችን ነው። ኮምፒውተር ውስጥ ፕሮቶኮል ሲባል ህግ ማለት ነው። ለምሳሌ የሆነ ፎርም የምታደርገው ፕሮቶኮል ሊኖር ይችላል ማለት ነው። እሱን አፕላይ አድርገህ ነው። ያ ካልሆነ ግን የሆነ ለምሳሌ ሌላ እንትን ሄዶ የሚጻር ስለዚህ የምትከተላቸው ህጎች አሉ ማለት ነው። ያን ለምሳሌ የፈለከውን ነገር አፕላይ ለማድረግ የምትጠቀማቸው አንዳንድ ህጎች ይኖራሉ። እነሱን ህጎች ፕሮቶኮል ብለን እንጠራቸዋለን። አይሲቲ አፕሊኬሽን ይሄ ምንድነው? ሶሳይቲ ውስጥ አይሲቲ ምን ሴክተር ላይ አፕላይ ይደረጋል፣ ምን ሴክተር ላይ እንጠቀመዋለን ለማለት ተፈልጎ ነው። በመጀመሪያው ኤዱኬሽን ነው፣ ትምህርት ላይ እንጠቀማለን። በጣም በብዛት የተለያዩ ቢዝነስማኖች አይሲቲን ይጠቀማሉ። ሄልዝ ሴክተር፣ ጤና ጣቢያ፣ ሆስፒታል ላይ እንጠቀማለን። የተለያዩ መንግስት ገቨርንመንት ሴክተር ላይ እንጠቀማለን። የተለያየ ኢንተርቴይንመንት መዝናኛ፣ ለምሳሌ የተለያዩ ሶሻል ሚዲያ ተቋማት ሊሆኑ ይችላሉ። ኤፍኤም ቴሌቪዥን ምናምን የሚያሰራጩ ተቋማት ምን ይጠቀማሉ? አይሲቲ ይጠቀማሉ ማለት። የተለያየ ኮሙኒኬሽን፣ ለምሳሌ ኮሙኒኬሽን የሚሰጡ የተለያዩ ለምሳሌ ፋክስ የሚያደርጉ፣ ኢሜል የሚያደርጉ፣ የተለያየ ኢሜል የሚልኩ ሰዎች የተለያዩ ኮሙኒኬት የሚያደርጉ ከተለያየ አካል ጋር ምንድነው እነሱ አሁን ዩዚንግ አይሲቲን በመጠቀም ነው ማለት። ስለዚህ እነዚህ ሴክተር በሙሉ አይሲቲ አፕሊኬሽን አፕላይ እናደርጋለን። ወደ ስኩል ላይ ስንመጣ ትምህርት ቤት ኤዱኬሽን ላይ ኢለርኒንግ ነው። ኢለርኒንግ የመጀመሪያው እሱ ነው። ኢለርኒንግ ምንድነው? ቤቱ ቁጭ ብሎ አንድ ሰው መማር ይችላል። ስልኩን በመጠቀም ጉግል ሚት እና ዙም ላይ ቀጥታ ላይቭ ከመምህሩ ጋር የተያየ ቪዲዮ ኮል ነው። በደንብ መምህሩ ፕሬዘንት ያደርግለታል። በደንብ ፊት ለፊት እየተያዩ ማለት ነው። መምህሩ ተማሪውን ያያል፣ ተማሪው ደግሞ መምህሩን ያያል። እየተያዩ ፊት ለፊት በደንብ ያስረዳዋል ማለት ነው። ከዚያ ተማሪው ያልገባው ነገር ካለ መምህሩን መጠየቅ ይችላል። መምህሩ ደግሞ ተማሪው እንደዚሁ መጠየቅ ይችላል። በቃ ላይቭ ኖርማል ክላስ እንደምትማሩት ማለት ነው። ጎግል ሚት እና ዙም ላይ እኛም በዚሁ አጋጣሚ እያስተማር ነው የምንገኘው። ወርልድ ዋይድ በአውሮፓ፣ አሜሪካ፣ መካከለኛው ምስራቅ እንዲሁም ኢትዮጵያ ውስጥ ያሉ ተማሪዎች እየተማሩ ይገኛሉ። መማር የምትፈልጉ ልታገኙ ትችላላችሁ። 0971 900 600 ልድገምላችሁ፣ 0971 900 600 ዋትስአፕ፣ ቴሌግራም፣ ኢሞ ላይ ታገኙናላችሁ። ስለዚህ እሱን ጎግል ሚት እና ዙም ላይ ነው የምናስተምረው ማለት ነው። ሌላኛው ቨርቹዋል ክላስሩም ነው። ቨርቹዋል ክላስሩም ስንል ምንድነው? ኖርማል ጉግል ክላስሩም አለ። ጉግል ክላስሩም ላይ የተለያዩ ኮርሶችን የብቻ ሊስት አውት ይደረግና እዚያ ላይ የምታነቡት ነገር የተለያየ ፈተና ሁሉ ነገር እዚያ ጉግል ክላስሩም ላይ ነው የሚሰጣችሁ ማለት ነው። አሁን እሱ ምንድነው? ቨርቹዋሊ ነው። ኖርማል ክላስ ነው ግን ቨርቹዋሊ በአካል ሄዳችሁ የምትማሩት አይደለም። በስልካችሁን በመጠቀም አክሰስ የምታደርጉት ነው ማለት ነው። ሌላኛው ኦንላይን ሪሶርስስ፣ የተለያዩ ኦንላይን መረጃዎችን ማግኘት ትችላላችሁ። ለምሳሌ የተለያየ ሪሰርች፣ ለምሳሌ ሪሰርች ፔፐር ስትሰሩ ሳምፕል ከእናንተ ጋር ሪሌትድ የሆኑ ሪሰርች ፔፐሮችን ትፈልጋላችሁ ኦንላይን ማለት ነው። ጉግል ላይ ትፈልጉና እሱን አወርዳችሁ በዚያ መሰረት የእናንተ የራሳችሁን ደግሞ ትሰራላችሁ ማለት ነው። ኮፒ ማድረግ አይደለም። ኮፒ ካደረጋችሁት ይታወቃል። ስለዚህ ምንድነው በዚያ መሰረት እሱን ታዩና ሳምፕሉ የእናንተን በዚያ መሰረት ትሰራላችሁ ማለት ነው። ሌላኛው የመጨረሻው ኢንተራክቲቭ ቱልስ ነው። የተለያዩ ቱሎች አሉ ኦንላይን መጠቀም አክሰስ ማድረግ የምንችላችሁ ከትምህርት ቤት ጋር የተያያዙ ማለት ነው። እነሱን አክሰስ ለማድረግ እንጠቀማለን ኮምፒውተር ማለት ነው። ስለዚህ ኤዱኬሽን ላይ ያለው በሙሉ እነዚህን ያሳያል። ሌላኛው ቢዝነስ ላይ ነው። ቢዝነስ ሴክተር ላይ ለምሳሌ ኢኮመርስ ስንል ምንድነው? የተለያዩ ኦንላይን ሾፒንግ ፕላትፎርሞች አሉ። ኢትዮጵያ ውስጥ ምንድነው? ዘመን ገበያ መጥቷል። ዘመን ገበያ ምንድነው? ቤታችሁ ቁጭ ብላችሁ ታዛላችሁ የምትፈልጉትን እቃ ማለት ነው።
ከዚያ ቀጥታ ቤታችሁ ሰፈራችሁ ጋር ይመጣና ይደውላችኋል። ኑቃችሁን ሰሩ ትባላላችሁ፣ እቃችሁን ትወስዳላችሁ፣ ብራችሁን ከፍላችሁ ማለት ነው። ምንድነው አሁን እሱ በቃ የግድ አንድ ዕቃ ለማምጣት መርካቶ መሄድ የለባችሁም። ለምሳሌ አንድ አካባቢያችሁ የሌለ ዕቃ ሊኖር ይችላል። አሁን ለምሳሌ ቤታችሁ ራቅ ያለ ከሆነ ኮምፒውተር ላይኖር ይችላል። ለምሳሌ የኮምፒውተር ሾፒንግ ባይኖር ወደ ገጠር አካባቢ አሁን ቀጥታ ማዘዝ ትችላላችሁ ማለት በስልካችሁ ስታዝዙ ቀጥታ ያመጡላችኋል። በቃ አለቀ ማለት እሱ ምንድነው ኢኮመርስ ብለን እንወስደዋለን። ለምሳሌ እንደ ዓለም አቀፍ ደግሞ አሊባባ አለ፣ አማዞን አለ። በጣም ወርልድ ዋይድ ፈለጋችሁበት ሀገር ደሊቨር ማድረግ ይችላሉ ማለት ነው። የራሳቸው ኤርላይንስ አላቸው። በቃ በፈለጋችሁት ሀገር ደሊቨር ማድረግ ይችላሉ። ሌላኛው ዳታ አናሊቲክስ ነው። የተለያዩ ዳታዎችን አናሊሲስ ለመስራት እንጠቀማለን። የተለያየ ቢዝነስ ለምሳሌ በቢሊየን የሚያንቀሳቀስ ሰው ሊሆን ይችላል። አሁን ይሄ በቢሊየን የሚያንቀሳቀስ ሰው በጣም ብዙ ዳታ ሊኖረው ይችላል ማለት ብዙ ዳታ ሊኖረው ይችላል። እሱን በቀላል ፕሮሰስ ለማድረግ ኮምፒውተር ይጠቀማል። ሌላኛው ክላውድ ሰርቪስ ነው። ክላውድ ሰርቪስ ምንድነው? ኢትዮጵያ ውስጥ ነው ቴሌ ክላውድ የሚባል እየመጣ ነው ያለው። ምንድነው ዋናው ጥቅሙ? እሱ ስቶር ለማድረግ ነው። የተለያዩ መረጃዎችን ስቶር ለማድረግ ነው። እዛ ክላውድ ላይ ስቶር ሆነ ማለት መቼም አይጠፋም። በቃ እንታይል አይጠፋም። አሁን ለምሳሌ ሎካል ኮምፒውተራችሁ ላይ አንድ ፋይል አስቀምጣችሁ እንበል ኮምፒውተራችሁ ላይ ማለት ኮምፒውተራችሁ በአጋጣሚ ቢሰበር የሆነ ነገር ቢሆን ወይ እንደው ፈጣሪ አይበለውና ቤቱ ቢቃጠል ኮምፒውተሩ አብሮ ቢቃጠል ይጠፋል አብረው ማለት ነው። ግን ዳታው በጣም አስፈላጊ ነገር ሊሆን ይችላል። ምንድነው እንደዚህ አይነት ነገር እንዳይፈጠር ክላውድ ላይ መቀመጥ አለበት። የተለያየ ለምሳሌ እናንተ ፐርሰናል ክላውድ ደግሞ ጉግል ላይ ትገቡና ኖርማሊ ጂሜላችሁን በመጠቀም ማለት ነው ጉግል ድራይቭ መጠቀም ትችላላችሁ። ጉግል ድራይቭ ላይ ቁጭ ታደርጉታላችሁ። ያን አስፈላጊ የሆነ ፋይል የትም ቦታ በቃ የኢሜላችሁን ፓስዋርድ አለመርሳት ብቻ ነው የሚጠበቅባችሁ ማለት የትም ቦታ ሄዳችሁ አክሰስ ማድረግ ትችላላችሁ። የትም ቦታ ሄዳችሁ ማለት ጉግል ድራይቭን በመጠቀም አሁን እሱ ጉግል ድራይቭ ያው ትንሽ ነው ስቶሬጅ በጣም ብዙ ፋይል ላይ ያስቀምጥላችሁ ይችላል። በጣም ትላልቅ ሂውጅ የሆነ ዳታ ማስቀመጥ የምትፈልጉ ከሆነ ፔይድ ቨርዥን ትከፍላላችሁ ማለት ነው። ትከፍላላችሁ ወይም ደግሞ ቴሌክላውድ ጋር ትሄዱና በቃ ስቶር ያደርጉላችኋል ማለት ነው። ሌላኛውና የመጨረሻው ኢንተርፕራይዝ ሲስተም ነው። የተለያዩ ኢንተርፕራይዞች ድርጅቶች የተለያዩ ከኢኮመርስ ጋር ለምሳሌ ግብይት የእነሱን ፕሮዳክት ለመሸጥ ሲፈልጉ ወይም መግዛት ሲፈልጉ ኮሙኒኬት ያደርጋሉ ማለት ነው። ዩዚንግ ኮምፒውተር ያኔ አይሲቲ አፕላይ ያደርግን ማለት ነው። ሌላኛው ሄልዝ ኬር ነው። ሄልዝ ኬር ጤና ላይ ማለት ነው። ጤና ላይ ለምሳሌ ኤሌክትሮኒክ ሪከርድስ የተለያየ ለምሳሌ ፔሸንት ይገባል በየቀኑ ታካሚ ይገባል በየቀኑ ይወጣል። አንዱ ይወልዳል፣ አንዱ ይሞታል። በቃ ብዙ ነገር አለ። አሁን ምንድነው ሁሉም ነገር ሪከርድ ይደረጋል። ሁሉም ነገር ምንድነው አንደኛ ለዳታው ለመንግስት ያስፈልጋል። ይሄን ታህል ህዝብ በአመት ሞተ፣ ይሄን ታህል ሰው በአመት ተወለደ፣ ይሄን ታህል ሰው እንደዚህ አድርገን አክመን አድነናል። እንደዚህ የተለያየ መረጃው ያስፈልጋል ማለት ነው። በዚያ መሰረት ነው ባጀትም የሚያዝላችሁ። ስለዚህ በጣም ይሄ ዳታ ስለሚያስፈልግ እሱ ሪከርድ ሆኖ ይቀመጣል ማለት ነው። ሌላኛው ቴሌሜዲሲን ነው። ቴሌሜዲሲን ምንለው ምንድነው አንድ ሰው ቤቱ ቁጭ ብሎ መታከም እየቻለ ነው ያለው። አሁን ላይ ቤቱ ቁጭ ብሎ ይታከማል። እሱ ምንድነው ቴሌሜዲሲን እንለዋለን። ቴሌሜዲሲን ሶስተኛው ፓርት ሜዲካል ኢሜጂንግ ነው። ሜዲካል ኢሜጂንግ ምንላቸው ለምሳሌ ኤክስሬ ተነሱ ትባላላችሁ። ኤክስሬ ስትነሱ ምንድነው የተለያየ ከሜዲካል ጋር የተያያዙ ኢሜጆችን ነው የሚሰጣችሁ። ለምሳሌ ኤክስሬ የተማረ ሰው ብቻ ነው የሚያነበው፣ ያልተማረ ሰው አያነበው። ኢሜጁ የሆነ ጥቁር ነገር ለምሳሌ ይሰጧቸዋል። እሱ ምንም የሚያውቅ ያውቀዋል፣ የማያውቅ ግን አያውቀውም ማለት እነሱ ምንድነው ምን ብለን እንወስዳቸዋለን? ሜዲካል ኢሜጂንግ ብለን ነው የምንወስዳቸው። አይሲቲን ነው የምንጠቀም ማለት ነው። የመጨረሻው ሄልዝ ሞኒተሪንግ ነው። ሄልዝ ሞኒተሪንግ ማለት ጤናችን ለመቆጣጠር ጤናችን ምን ደረጃ ላይ አለ ለማለት እሱን ለማወቅ ሄልዝ ሞኒተሪንግ ሲስተም እንጠቀማለን። ለምሳሌ ሰርች በማድረግ ሊሆን ይችላል። እኔ ይሄን በባላ ለጤና መሆን አለ ወይ? ይሄኛውን በባላ ያመኛል ወይ? ለምሳሌ ስኳር በሽታ አለብኝ፣ ይሄንን በባላ እንዴት ነው ጤና ላይ ጉዳት ያመጣል ወይስ አያመጣም ብዬ ስልኬን በመጠቀም ብቻ ያለው ነገር አይደንቲፋይ ላደርግ እችላለሁ ማለት ነው። ይሄ ምንድነው ሄልዝ ሞኒተሪንግ ማካሄድ ቻልኩኝ ማለት ነው። ሌላኛው ፓርት ገቨርንመንት ሴክተር ላይ ነው። ገቨርንመንት ሴክተር ለምሳሌ ኢገቨርናንስ ምንለው ምንድነው? ለምሳሌ ቀበሌ ላይ የሚሰጥ አገልግሎት ይኖራል። አሁን ቀበሌ ላይ የሚሰጥ አገልግሎት እዚያ ላይ አንድ ከስተመር የሆነ አገልግሎት ሊያገኝ ለምሳሌ የቤት ካርታ ወይም ደግሞ መኪና የተለያየ ነገር ብቻ ፈልጎ ሄደን እንበል ቀበሌ ላይ ነው ሄደው ከዚያ ቀበሌ እንትን ብሎ ወደ ወረዳ ሊሸኘው ይችላል። ወደ ወረዳ ሊሄድ ይችላል ማለት ከወረዳ ወደ ክፍለ ከተማ ሊሄድ ይችላል። ስለዚህ ምንድነው አሁን ዩዚንግ ኢገቨርናንስ ሲስተም ይኖራቸዋል የራሳቸው ማለት ቀበሌ ላይ እንትን ብሎ ወደ ወረዳ ይልኩለታል። ዩዚንግ ኮምፒውተር የራሳቸውን ሚንስ ኦፍ ኮሙኒኬሽን በመጠቀም ማለት ነው። ወረዳ ወደ ክፍለ ከተማ ይልክለታል። ክፍለ ከተማ ሊያጸድቅለት ይችላል ማለት ምንድነው አሁን ይሰውዬ ወረቀት ይዞ ላይሄድ ይችላል። የተለያየ ነገር ይዞ ላይሄድ ይችላል። በሲስተም ብቻ ነው የሚላከው ማለት ነው። አሁን እዚህ ላይ ይሄ አይነት አስተዳደር ኢገቨርናንስ ይባላል። ኢገቨርናንስ
ሌላኛው ዲጂታል ሪከርድስ ነው። የተለያዩ ለምሳሌ ግብር የሚከፍሉ ሰዎች ሊሆን ይችላል፣ የተለያየ ንግድ ፈቃድ የሚያወጡ ሊሆን ይችላል፣ ንግድ ፈቃድ የሚሰርዙ ሊሆን ይችላል። ሪከርዱ ያስፈልጋል ማለት የተለያየ ዳታን ሪከርድ አድርጎ ለማስቀመጥ ዲጂታል ሪከርድስ ኮምፒውተር እንጠቀማለን ማለት። ሌላኛው ፐብሊክ ሰርቪስ ነው። ፐብሊክ ሰርቪስ የምንለው የተለያዩ አገልግሎቶች ለምሳሌ ህዝቡ ከመንግስት ተቋም ሄዶ የተለያየ አገልግሎት ማግኘት ይፈልጋል። ለምሳሌ ክፍለ ከተማ ሄዶ ብዙ ነገር ማግኘት ይፈልጋል ማለት። ለምሳሌ ከትምህርት ቤት ጋር የተያያዘ ጉዳይ ሊሆን ይችላል፣ ከጤና ጋር የተያያዘ ጉዳይ ሊሆን ይችላል። ለምሳሌ የጤና ተቋም ካለ የጤና ተቋም እዚህ ጋር ያስፈልገናል፣ እዚህ ጋር መምህር ያጥረናል፣ እዚህ ጋር እንደዚህ ችግር አለ፣ መንገድ የለም፣ መንገድ ሊሰራልን ይገባል ምናምን ብዙ ነገር አለ። መንግስት ለህዝቡ የሚሰጠው ሰርቪስ ማለት ነው። እሱን ለመጠየቅ ምንድነው ይሄዳሉ፣ ከዚያ ይሄዳሉ ያቀርባሉ ማለት ነው። ወይም ደግሞ ዩዚንግ ኢገቨርናንስ ሲስተም መጠቀም ይችላሉ። ቀጥታ ኮሙኒኬት ያደርጋሉ፣ ያስገባሉ ሲስተም ላይ ወደ መንግስት ኢሜል የሆነ አድሬስ ሊኖራቸው ይችላል። ለምሳሌ የክፍለ ከተማው ከመንገድ ትራንስፖርት ጋር የሚያያዝ ነገር ከሆነ ለመንገድ ትራንስፖርት ክፍለ ከተማው ላለ መስሪያ ቤት ማለት ነው ቀጥታ መላክ ይቻላል። ይሄ በአካል ሳይሄዱ ማለት ነው። ምንድነው ያው የተለያየ ፐብሊክ ሰርቪስ እያገኘን ያለ ማለት ነው። ሌላኛው ዳታቤዝ ነው። ዳታቤዝ ምንለው ያው ስቶር ለማድረግ የምንጠቀመው የተለያዩ ነገሮችን ስቶር ለማድረግ የምንጠቀመው ዳታቤዝ ይባላል። ዳታቤዝ ነው። ለምሳሌ ዌብሳይት ለምሳሌ ላውንች አደረግነው ዌብሳይታችን ላይ የሆነ ድርጅት ዌብሳይት ሊሆን ይችላል። እሱ ዌብሳይት የተለያየ ቪዲዮ ሊኖረው ይችላል። ከዚያ ለካምፓኒውን የሚገልጽ ቪዲዮ፣ የተለያየ ፎቶ ሊኖረው ይችላል። ያ ካምፓኒውን የሚገልጽ ማለት ነው። ወይም ደግሞ ያ ካምፓኒ የሚያመርተውን ምርት ሊሆን ይችላል ማለት ነው። ማሽኑ እንዴት እንደሚያመርት፣ ከዚያ ያመርታቸው ፕሮዳክቶች ምን ናቸው፣ ስንት ብር ያወጣሉ፣ በጅምላ ለማከፋፈል በችርቻሮ ምናምን የተለያየ መረጃዎች ሊለቅ ይችላል። አሁን ምንድነው እነሱ ያሉ ያ ቪዲዮ ፎቶ ምናምን ነገሩ ዳታቤዝ ላይ ነው ስቶር የሚደረገው ዳታቤዝ ላይ ነው እንጂ ኖርማሊ አሁን ዌብሳይት ዲቨሎፕ እናርግ ብንል ሁለት ነገር ነው የሚያስፈልገን። ሁለት ነገር። የመጀመሪያው ምንድነው ዶሜን የሚባል እንገዛለን። ለምሳሌ .com .it ምናምን የምንለው ነገር አለ። www ይልና ከዛ ኢትዮጵያን ኤርላይንስ .com ይላል። ኢትዮጵያን ኤርላይንስ .com አሁን እቺ .com ምንላት ምንድናት? ዶሜን ትባላለች። ዶሜን እሷ ነች። አሁን እሷ እየተገዛች ነው። ፍሪ ያው ለጊዜው ልታገኙ ይችላላችሁ፣ ይሰጧችኋል። ግን ከትንሽ ቆይቶ ክፈሉ ይሏችኋል ማለት ነው። እሷ የግድ መክፈል አለባችሁ። ዶሜን ይከፈላል፣ ተገዝቶ ነው ማለት ነው። ይገዛል። የምትፈልጉትን ዶሜን ትገዛላችሁ። እሱን ከገዛችሁ በኋላ ዌብሳይታችሁ ላውንች ሆነ ማለት ነው። ከዚያ ዌብሳይታችሁን ላውንች ካረጋችሁ በኋላ የተለያዩ ቪዲዮዎችን እና የተለያዩ ፎቶዎችን ደግሞ እዛ ዌብሳይቱ ላይ በደንብ ኢንተግሬት አድርጋችሁ እዛ ላይ ለማስቀመጥ ማለት ነው ስቶሬጅ ያስፈልጋችኋል። ስቶሬጅም ትገዛላችሁ ማለት ነው። ስቶሬጅ ምንለው እሱን ነው። ዳታቤዝ ምንለው እሱን ነው። ዳታቤዝ። ሌላኛው ኢንተርቴንመንት ነው። ኢንተርቴንመንት ስትሪሚንግ ሰርቪስ የተለያዩ ለምሳሌ ላይቭ እየገቡ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ላይቭ የሚገቡ አሉ። የተለያዩ የሶሻል ሚዲያ ተቋማት ላይቭ ይገባሉ። የተለያየ ስራ ለእርዳታ ሊሆን ይችላል፣ የተለያየ ገንዘብ ለማሰባሰብ ሊሆን ይችላል። ላይቭ ይገባሉ። ስትሪሚንግ ሰርቪስ እንለዋለን። የተለያዩ ሶሻል ሚዲያዎች እንደ ቲክቶክ አሁን ላይ ያው ቲክቶክ እና ዩቲዩብ ነው የተለመደው። ፌስቡክ በቃ ሶስቶች ኮመንሊ የምንጠቀማቸው ማለት ነው። ሶሻል ሚዲያ የተለያዩ ጌሚንግ ፕላትፎርሞች አሉ። ጌም ቀጥታ ላይ የሚያጫውቱ አሉ። ጌም በቃ ያጫውታሉ ኖርማል። ከዛ ከተሸነፍ የሆነ በብር የምትጫወት ይችላል፣ ነፃም ሊሆን ይችላል። ጌም ያጫውታሉ ማለት ነው። የመጨረሻው ፓርት ዲጂታል ኮንተንት ነው። ከዲጂታል ኮንተንት ማለት ኖርማል የተለያየ ሶሻል ሚዲያ ላይ የምንለቃቸው ፎቶዎች፣ የተለያዩ ፖስተሮች፣ የተለያዩ ቪዲዮዎች ሊሆን ይችላሉ። እነሱ ምን ብለን እንወስዳቸዋለን? ዲጂታል ኮንተንት እንላቸዋለን። ዲጂታል ኮንተንት የተለያየ ቪዲዮም ሊሆን ይችላል፣ ፎቶም ሊሆን ይችላል። የምንለቀው ሶሻል ሚዲያ ላይ የሚሆን ከሆነ የምንለቀው ሶሻል ሚዲያ ላይ እነሱ በአጠቃላይ ምን ይባላሉ? ዲጂታል ኮንተንት ይባላሉ። የሌላኛው ፓርት ኮሚኒኬሽን ነው። ለምሳሌ ኢሜል ኤንድ ሜሴጂንግ። ኢሜል ለምሳሌ ኢሜል መጻፍ እንችላለን ነው። ለምሳሌ ኦፊሻል ከሆነ ለምሳሌ ኢሜል ኤንድ ሜሴጂንግ ስንል ምንድን ነው? የተለያየ ቦታ ለምሳሌ ሄዳችሁ ስራ አፕላይ ማድረግ ስትፈልጉ ኢሜል ነው የምትጽፉላችሁ። ለድርጅት ማለት ኢሜል ጽፋላችሁ የሆነ ቦታ ኮሚኒኬት ለማድረግ ኢሜል ትጠቀማላችሁ። አሁን ይሄ ምንድነው? ትላልቅ ድርጅት ሲሆን ምናምን ነው የምትጠቀሙት ኢሜል ማለት ነው እንጂ በስልክ ሜሴጅ መላክ ምናምን በጣም አይቻልም። በቴሌግራም በዋትስአፕ በኢሞ ብትልኩላችሁ በቃ እንትን ፕሮፌሽናል የሆነ ወይ አይደለም ማለት የግድ ኢሜል መጠቀም አለባችሁ። ኢሜል መጻፍ፣ ኢሜል ኮምፖዝ ማድረግ ማለት እሱን መቻል አለባችሁ። ኢሜል መጻፍ ስላችሁ ፕሮፌሽናል በሆነ ፖላይት በሆነ ወይ ማለት ነው። ያን ድርጅት በደንብ አትራክት ማድረግ መቻል አለበት። ካልሆነ ግን ያ እናንተ ለምሳሌ ሄዳችሁ እዚያ የምትሰጡት ሰርቪስ ኢሜል በደንብ አድርጋችሁ መጻፍ አልቻላችሁም ማለት እዛ ሄዳችሁ ጥሩ ሰርቪስ ልትሰጡ አትችሉም ማለት ነው ለድርጅቱ ለካምፓኒው።
ስለዚህ ለዛ ካምፓኒ ስትጽፉ እናንተ በደንብ መቻላችሁን ማሳየት አለባችሁ ማለት ነው። ኖርማል ኢንተረስታችሁን ብቻም ሳይሆን የእናንተን ካፓቢሊቲ ማሳየት መቻል አለባችሁ ማለት ነው። እሱ ነው ኢሜል ኤንድ ሜሴጂንግ የምንለው። ቪዲዮ ኮንፈረንሲንግ የተለያዩ ቪዲዮ ኮንፈረንሲንግ የምንላቸው ምንድነው? አሁን ለምሳሌ ጉግል ሚት እና ዙምን በመጠቀም አንዱ ተማሪ አውሮፓ ነው ያለ፣ አንዱ ተማሪ አሜሪካ አለ፣ አንዱ ተማሪ ኢትዮጵያ አለ፣ አንዱ ተማሪ ኤዥያ ውስጥ ነው ያለው። ይሄም በአንድ ላይ መጣው ይማራሉ፣ በአንድ ላይ ሆነ ማለት ዩዚንግ ቪዲዮ ኮንፈረንሲንግ ብለን እንጠራዋለን። ጉግል ሚት እና ዙም እነሱ ናቸው። ሌላኛው ሶሻል ኔትወርክ የምንላቸው የተለያዩ ኔትወርኮችን ከተለያዩ ሀገር እንትን ብለን የምንጠቀማቸው አንድ ላይ ኢንተግሬት አድርገን። የመጨረሻው ቪአይፒ ያው በጣም አስፈላጊ የሆኑ ለምሳሌ ለገቨርንመንት ሴክተር ሊሆን ይችላል፣ ለተለያየ ስፔሻል የሆኑ ተቋማት ቪአይፒ ቬሪ ኢምፖርታንት የሆኑ ነገሮች የምንጠቀማቸው ነገሮች ሊኖሩ ይችላሉ። አሁን ለምሳሌ እንደ አሁን ላይ መጥቷል። አሁን ለምሳሌ ፊት ለቪአይፒ ምናምን ይሰጥ ነበር 5G ብንል ማለት 5G ፊት ላይ አሁን የ5G ኔትወርክ ይሰጥ ነበር። አሁን ለምሳሌ በጣም ሃይ የሆኑ እንትኖች አሉ፣ በጣም ከፍተኛ እንትን የሚያስፈልጋቸው። ለምሳሌ አሁን ኢንተርኔት አሁን ለምሳሌ 5G 3G እና 2G የምትጠቀሙ ሰዎች አሁን 5G ስትጠቀሙ በጣም ይፈጥናል፣ በጣም አክቲቭ ነው፣ በጣም ስራችሁን ቀልጠፍ አድርጎ ሊሰራላችሁ ይችላል። እንደዚህ አይነት ነገሮችን ቪአይፒ ብለን እንወስዳቸዋለን ማለት ነው። በጣም አሪፍ የሆኑ ፈጣን የሆኑ ነገሮችን እነዚህ የኪ አይሲቲ ዲቫይስስ ናቸው። የአይሲቲ መሳሪያዎች አይሲቲ ውስጥ የምንጠቀማቸው መሳሪያዎች ናቸው ማለት ነው። የመጀመሪያው ኮምፒውተር ነው። ኮምፒውተር ስንል ምንድን ነው? ዴስክቶፕም ኮምፒውተር ነው፣ ላፕቶፕ ኮምፒውተር ነው፣ የተለያዩ ታብሌቶች፣ ስልኮች ኮምፒውተር ብለን ልንጠራቸው እንችላለን ማለት ነው። ኮምፒውተር ናቸው። ሞባይል ዲቫይስ የምንላቸው ስማርትፎን እንደ ስማርት ዎችስ ኖርማል የምንጠቀመው ወይ በእጃችን የምንይዘው ስልክ ማለት ነው። በእጃችን የምንይዘው ስልክ የተለያየ ስማርት ዎች ለምሳሌ ስማርት ዎች ማለት አሪፍ የሆነ ስማርት ሰዓት ማለት ነው። እሱ ምንድነው? ለምሳሌ ካልኩሌተር የሚሰራ አለ፣ ሲም ካርድ ወስዶ የሚደውል አለ፣ የተለያየ ስራ የሚያከናውናል። አሁን እሱ ምንድነው? ስማርት ዎች እንለዋለን እሱን። ሌላኛው ሰርቨር ነው። ሰርቨር ዌብ ሰርቨር እንደ ዳታቤዝ ሰርቨር የተለያዩ ሰርቨሮች አሉ። ያው ሰርቨር የተለያየ ነገር ለምሳሌ ኔትወርክ ሊሆን ይችላል። ኔትወርክ አሁን የሆነ ቦታ ይተከላል አይደል? ከዚያ ቦታ ከሌለ ኔትወርክ መደዋወል አንችልም። እንደዛ ነገር ነው። ሰርቨር የምንለው እሱ ነው። የሆነ ኮሚኒኬሽን ለመስጠት የተተከለ ነገር ሰርቨር ወይም ደግሞ ዳታ ስቶር ሊያደርግ ይችላል፣ ወይም ደግሞ ለኮሚኒኬሽን ብቻም ሊያገለግል ሊሆን ይችላል። የምንጠቀመው ምንድነው? እሱ ሰርቨር እንለዋለን። ሰርቨር ብለን እንጠራዋለን ማለት ነው። ሌላኛው ኔትወርክ ኢኩዊፕመንት ኔትወርክ ኢኩዊፕመንት ስንል ምንድነው? ራውተርስ፣ ስዊችስ ኤንድ ሞደምስ እነዚህ ናቸው። ራውተርስ የምንላቸው ለምሳሌ ዋይፋይ፣ ለምሳሌ ፖርተብል ራውተር አለች። ምንድናት? ዋይፋይ ናት፣ ግን ይዛችሁት መንቀሳቀስ ትችላላችሁ ማለት ነው። ይዛችሁት መንቀሳቀስ ትችላላችሁ። ኖርማል እንደ ኬብሉ ሳይሆን እኛው ራውተር ነች። ቴሌ ላይ ወይም ደግሞ ሳፋሪ ላይ ማግኘት ትችላላችሁ። ኢትዮጵያ ውስጥ ቴሌ ላይ ከነ ፓኬጁ የአንድ ዓመት ፓኬጅ 10 ምናምን ሺህ ብር አካባቢ መሰለኝ እሱን ትጠቀማላችሁ ማለት እሱ ራውተር የምንላት እሷ ነች። ኖርማል ሲም ካርዳችሁ እዚያ ትገባለች። ባትሪ ያላት ቻርጅ እያደረጋችሁ የምትጠቀሟት እሷ ምንድናት? ራውተር ትባላለች። ራውተር ፖርተብል ራውተር እንላታለን። ስዊች ምንለው ኖርማል ስዊች ነው። አንድ ነገር ከአንድ ነገር ስዊች ለማድረግ ለመቀየር የምንጠቀመው ማለት። ሞደምስ ደግሞ የተለያየ ለትራንስሚሽን ወይም ደግሞ ለተለያየ ነገር ለመላላክ የምንጠቀመው ነገር ነው ማለት ነው። ሞደም ምንለው እሱ ነው። ፐሪፈራል ምንለው አለ። ፐሪፈራል የሚባሉት ፕሪንተርስ፣ ስካነርስ፣ ኪቦርድ እነሱም ፐሪፈራል ብለን እንጠራቸዋለን። የተለያዩ ኮፒ ማሽን ፕሪንት የሚያደርግ ስካን የሚያደርግልን ፐሪፈራል ብለን እንጠራቸዋለን። ታይፕስ ኦፍ ሶፍትዌር የተለያዩ ሶፍትዌሮች አሉ። እዚህ ጋር እንትን ብያቸዋለሁ፣ በደንብ ተከፋፍለዋል። የመጀመሪያው ሲስተም ሶፍትዌር ነው። ሲስተም ሶፍትዌር ስንል ኦፕሬቲንግ ሲስተም ላይክ ዊንዶ፣ ማክ ኦኤስ፣ አንድሮይድ፣ አይኦኤስ። አሁን ዊንዶ የምንለው ለምሳሌ መጀመሪያም ብያቸዋለሁ። ለምሳሌ ላፕቶፓችሁ ኤችፒ ወይም ደግሞ ዴል ቢሆን ምንድነው የምትጠቀሙት? ዊንዶ ነው። ዊንዶ አሁን እናንተ የምትጠቀሙት አፕል ወይም ደግሞ ማክ ከሆነ ምንድነው? ማክ አይኦኤስ ነው ኦፕሬቲንግ ሲስተሙ ማለት ማክ ኦኤስ ነው። ስልካችሁ ነው የምትጠቀሙት ስልክ ሳምሰንግ፣ ቴክኖ ምናምን ከሆነ ኦፕሬቲንግ ሲስተሙ ምንድነው? አንድሮይድ ነው። አንድሮይድ ይባላል። የእናንተ ስልክ ደግሞ አይፎን ከሆነ ስልካችሁ የአይፎን ስልክ ኦፕሬቲንግ ሲስተሙ ምንድነው? አይኦኤስ ነው። አይኦኤስ ኦፕሬቲንግ ሲስተሙ እሱ ነው ማለት ነው። ሌላኛው አፕሊኬሽን ሶፍትዌር ነው። አፕሊኬሽን ሶፍትዌር የምንላቸው ፕሮግራም ፎር ዩዘር ናቸው። ለምሳሌ ነው ወርድ፣ ኤክሴል፣ ክሮም፣ አዶቤ ፕሪሚየር ፕሮ፣ የተለያየ ካፕከት ሊሆን ይችላል፣ የተለያየ ቲክቶክ ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል። የተለያዩ አፕሊኬሽኖች አፕሊኬሽን ሶፍትዌር የምትጠቀሙት አፕሊኬሽን ስልካችሁ ላይ ያለ አፕሊኬሽን በሙሉ አፕሊኬሽን ሶፍትዌር ይባላል። ሲስተም ሶፍትዌር የምንለው ግን አጠቃላይ ሲስተሙን የስልኩን ሲስተም ወይም ደግሞ የኮምፒውተራችንን ሲስተም ማንቀሳቀስ የሚችል ነው። አሁን ለምሳሌ ሲስተም ሶፍትዌር ስንል የእናንተ ላፕቶፕ
ዊንዶ ነው ብለናል። ዊንዶ ፌል አደረገ ማለት ኮምፒውተሩ አይሰራም። በቃ ኮምፒውተሩ መጣል ያው ዊንዶውን ቀይራችሁ በደንብ የማይሰራ ከሆነ ማለት ምንም በቃ እንትን ነው። ምን ማለት የፈለኩት ምንድነው ኦፕሬቲንግ ሲስተሙ ካልሰራ ምንም በቃ ሌሎች አፕሊኬሽን አይሰሩም ማለት ሲስተሙ አይሰራም። በቃ ስልክ አይነሳም። በቃ ምንም እንትን አይልም። አሁን ለምሳሌ እናንተ ስልካችሁ አሁን ለምሳሌ ሳምሰንግ ቢሆን የሳምሰንግ ስልክ ኦፕሬቲንግ ሲስተሙ ምንድነው ብለናል? አንድሮይድ ነው ብለናል። አንድሮይድ ሲስተሙ ፌል አደረገ ማለት በቃ ስልኩን መጣል ብቻ ነው። ምንም እንትን አይልም፣ አይጠቅምም በቃ ማለት እነሱ ምንድነው አጠቃላይ ሲስተሙን ኢንታይርሊ የሚያንቀሳቅሱ ከሆነ ኦፕሬቲንግ ሲስተም ብለን ነው የምንወስዳቸው፣ ወይም ደግሞ የሲስተም ሶፍትዌር ብለን እንወስዳቸዋለን ማለት ነው። አፕሊኬሽን ሶፍትዌር የምንላቸው እኛ ኖርማል ዳውንሎድ አድርገን የምንጠቀማቸው እነሱ ናቸው። ዳውንሎድ አድርገን ፕሌይ ስቶር ላይ ጉግል ላይ ሄደን ዳውንሎድ አድርገን የምንጠቀማቸው እነሱ በሙሉ አፕሊኬሽን ሶፍትዌር ይባላሉ። ሌላኛው ዩቲሊቲ ሶፍትዌር ናቸው። ዩቲሊቲ ሶፍትዌር ምንላቸው ምንድነው? ሜንቴናንስ ቱልስ የተለያዩ ሜንቴን ለማድረግ ወይም ደግሞ ለመጠገን የሚጠቅሙን ማለት ሶፍትዌሮች ከሆኑ እነሱን ዩቲሊቲ ሶፍትዌር እንላቸዋለን። ለምሳሌ ስልካችን ላይ ወይም ደግሞ ኮምፒውተራችን ላይ ቫይረስ ካለ ያን ቫይረስ ለማስወገድ ምንጠቀመው ሶፍትዌር ይኖራል። አሁን እሱ ምንድነው? ዩቲሊቲ ሶፍትዌር ይባላል። ዩቲሊቲ ሶፍትዌር የተለያየ ባክአፕ ምንለው ምንድነው? የሆነ ነገር ድለት ቢሆን ቢጠፋብን ምናገኝበት ምናረግበት ባክአፕ ሊኖረን ይገባል ማለት ነው። እሱ ምንድነው? ዩዚንግ ዩቲሊቲ ሶፍትዌር ነው። ኮምፓሪዥን የተለያዩ ዳታዎችን ለምሳሌ ምንድነው የተለያየ እንትን ሊኖረን ይችላል። ትላልቅ ፋይል ሊኖረን ይችላል። ሳይዙን መቀነስ ኮምፕረስ ማድረግ ከፈለግን አሁን ምን ነው እሱን አሁን የተለያየ ዩቲሊቲ ሶፍትዌር መጠቀም እንችላለን ማለት ነው። ፋይል ሳይዙን ለመቀነስ ከፈለግን ብዙ ስቶሬጅ እንዳይዝብን ማለት እንደዚህ አይነት ለተለያየ ጥቅም በተጨማሪ ማለት ነው የምንጠቀማቸው ከሆነ ዩቲሊቲ ሶፍትዌር ብለን እንጠራቸዋለን። ሌላኛው ፊርምዌር ነው። ፊርምዌር ምን ሎው ሌቭል ሶፍትዌር ኤምቤድድ ኢን ሃርድዌር የተለያዩ ሎው ሌቭል ሶፍትዌሮች ናቸው፣ ግን ከሃርድዌር ጋር በጣም የተያያዙ ዙሪያውን የተጠመጠሙ እንደማለት ነገር ነው። አብረው ነው የሚንቀሳቀሱ ማለት ነው። እጅግና ጓንት ሆነው የሚንቀሳቀሱ። ሌላኛው ኦፐን ሶርስ ነው። ኦፐን ሶርስ ምንላቸው ፍሪ ሶፍትዌርስ ዊዝ አክሰሰብል ኮድ ነው። ፍሪ የሆኑ ሶፍትዌሮች ኦፐን ሶርስ ብለን እንወስዳቸዋለን። ምንም ማንገዛቸው በቃ ፍሪ ናቸው ማለት ፍሪ እንድንጠቀማቸው የተፈቀዱልን ሶፍትዌሮች ናቸው ማለት ለምሳሌ እነ ሊነክስን፣ ፋየርፎክስ፣ ክሮም የተለያዩ ፍሪ የሆኑ ሶፍትዌሮችን ብትወስዱ ኦፐን ሶርስ ይባላሉ እነሱ በአጠቃላይ። ኔትወርክስ ኤንድ ኢንተርኔት ኔትወርክ ስንል ላን ለምሳሌ ሎካል ኤሪያ ኔትወርክ ያው ከዚህ በፊትም ለማንሳት ሞክሬያለሁ። ላን ስንል ሎካል ኤሪያ ኔትወርክ ማለታችን አንድ ቤት ውስጥ ያለች ዋይፋይ ልትሆን ትችላለች። ራውተር ቤት ውስጥ ብቻ ነው የምትሰራው፣ ሌላ ቦታ አትሰራም። ወደ ውጭ ከወጣ አትሰራም ማለት እሷ ምን ብለን እንጠራታለን? ሎካል ኤሪያ ኔትወርክ ብለን የምንጠራው። በጣም ሰፊ ቦታ ሚይዝ ከሆነ ግን ምንድነው ብለን የምንጠራው? እሱ ያኔ እሱ ምን ይባላል? ዋን ወይም ደግሞ ወርልድ ዋይድ ኤሪያ ኔትወርክ ብለን እንጠራዋለን። ዋይድ ኤሪያ ኔትወርክ ብለን እንጠራዋለን እሱን ማለት ነው። ኔትወርክ ኤንድ ኢንተርኔት ታይፕስ ኦፍ ኔትወርክ ስንል ለምሳሌ ላን ብትወስዱ ላን ሎካል ኤሪያ ኔትወርክ ማለታችን ነው። ሎካል ኤሪያ ኔትወርክ ስንል ምንድነው? አሁን ለምሳሌ ቤት ውስጥ የሆነች ራውተር ዋይፋይ ልትኖር ትችላለች። እሷ የምትሰራው ቤት ውስጥ ብቻ ነው። ከቤት ከወጣችሁ አትሰራም ማለት በጣም ትንሽዬ ኤሪያ ነው ከቨር የምታደርግ። እሷ ምን ብለን እንጠራታለን? ሎካል ኤሪያ ኔትወርክ ብለን እንጠራታለን። ሌላኛው ዋን ነው። ዋን ስንል ዋይድ ኤሪያ ኔትወርክ ማለታችን ነው። የትም ቦታ ሊሰራ ይችላል። ኢትዮጵያ ውስጥ በሙሉ ሊሰራ ይችላል። እንደ አፍሪካም ሊሰራ ይችላል። እንደ ዓለም ሊሰራ ይችላል። እሱን ምን ብለን እንጠራዋለን? ሎካል ኤሪያ ኔትወርክ ብለን እንጠራዋለን ማለት ነው። ሌላኛው ዋየርለስ ኔትወርክ ነው። ዋየርለስ ኔትወርክ የምንለው ኖርማል ኬብል አያስፈልገውም ማለት ነው። ኬብል አያስፈልገውም፣ ዋየርድ አይደለም፣ ዝም ብሎ ዋየርለስ ነው የሚሰራ። በቃ ምንም አይነት ገመድ ምን ዘረጋው ነገር አያስፈልግም። ክር እንትን የለንም ማለት ነው። ኖርማል ኬብል መዘርጋት አያስፈልገንም፣ ዋየርለስ ነው ማለት ነው። ዋየርድ ከሆነ ግን ዋየርድ እንለዋለን። ዋየርለስ ከሆነ ምንም አይነት ገመድ መዘርጋት ምናምን አያስፈልግም። የኢንተርኔት ኬብል እንደማለት ነው። ዋየርለስ ስለሆነ ዋየርለስ ነው፣ ዝም ብሎ ኢንታይርሊ ይሰጠናል ማለት ነው። ኢንተርኔት ኤንድ ክላውድ ስንል ምንድነው? ኖርማል ኢንተርኔት የምንጠቀመው ኢንተርኔት ነው። ክላውድ የተለያየ መረጃዎችን ስቶር ለማድረግ ነው የሚጠቅመን ብለናል። ምንድነው? ይሄን ዩዚንግ ኔትወርክ ነው። ኔትወርክን በመጠቀም ነው ሁላ ስራ የምንሰራው ማለት ነው። ኔትወርክ ናቸው እነዚህ በአጠቃላይ ምንድናቸው? ኔትወርክ ናቸው ማለት ነው። ኔትወርክ ብለን እንጠራቸዋለን። ሌላኛው ኢንተርኔት ሰርቪስ ነው። ኢንተርኔት ሰርቪስ የምንለው ምንድነው? አሁን ለምሳሌ
ዌብ ስንል አሁን ለምሳሌ ዋንኛውም www.ethiopianairlines.com አለ እሱ ነው። www ምንለው እሱ ዌብሳይት ማለታችን ነው። ሌላኛው ኢሜል ነው። ኢሜል ስንል ለምሳሌ የተለያየ ኢሜል ስትልኩ ማለት ነው። ለካምፓኒ ለድርጅት ሊሆን ይችላል፣ ለማንኛውም ለግለሰብ ሊሆን ይችላል። ሌላ ሀገር ላለ ሰው ለምሳሌ ኢሜል ለምትልኩ ማለት ነው። ኢሜል that's a professional way of communication ነው። አንድ ሰው ለምሳሌ ፕሮፌሽናል የሆነ ትልቅ ድርጅት ከሆነ ኮንታክት ስታደርጉት ምንድነው በስልክ መደወል የለባችሁም፣ ወይም ደግሞ ኢሞ ላይ፣ ቴሌግራም፣ ዋትስአፕ ላይ ባትልኩ ጥሩ ነው። አይመከርም እንደዚህ አይነት ነገር፣ ፕሮፌሽናል አይደለም። ጓደኛችሁ ካልሆነ እንደሱ ማድረግ የለባችሁም። ትልቅ ድርጅት ከሆነ የግድ ኢሜል መጻፍ አለባችሁ ማለት ነው። ሌላኛው ፋይል ትራንስፈር ነው። ኤፍቲፒ ይባላል። ፋይል ትራንስፈር ፕሮቶኮል ኤፍቲፒ፣ እሱን መጠቀም ይኖርባችኋል። ሌላኛው ስትሪሚንግ ኤንድ ሜሴጂንግ። ስትሪም ማለት ያው ላይቭ እንደማለት ነው። የተለያዩ ሜሴጆችን መላክ ይኖርባችኋል ማለት ኢንተርኔት ዩዚንግ ኢንተርኔት መላክ ትችላላችሁ ማለት ነው። ዩዚንግ ኢንተርኔት መላክ ትችላላችሁ ማለት። ስለዚህ እነሱ ምንድናቸው? በአጠቃላይ ዛር ሰርቪስ ኦፍ ኢንተርኔት ብለን እንጠራቸዋለን። ሳይበር ሴኩሪቲ ቤዚክስ። ሳይበር ሴኩሪቲ ከፍ ስትሉ በዩኒቨርሲቲ ደረጃ ራሱን ችሎ የሚሰጥ ኮርስ ነው። ማስተርሳቸውን ደግሞ በሳይበር ሴኩሪቲ መስራት ከፈለጋችሁ ራሱን የቻለ 2 ዓመት የሚጨርስ ፉል ዲፓርትመንት ነው ማለት ነው። ሳይበር ሴኩሪቲ ቤዚክስ። ሳይበር ሴኩሪቲ ምንድነው? አሁን ላይ ያው ዲጂታላይዝድ በጣም እንትን እየሆነ ነው የመጣው። በጣም ሞር እየተስፋፋ ምናምን ሲመጣ ሳይበር ሴኩሪቲን በዛ ልክ በጣም ያስፈልጋል። ምንድነው? የተለያዩ መረጃዎችን መንተፍ ሊሆን ይችላል። የተለያዩ መረጃዎችን ሀክ አድርጎ ሰብሮ ምናምን ማጭበርበር ነገር ሊኖር ይችላል ማለት ነው። ሃኪንግ ሲስተሙ በጣም የተስፋፋ ነው ያለው። የተለያዩ ሃኪንግ ስንል አሁን ሲስተም ሰብሮ የመግባት ችሎታው በጣም እንትን ነው። በጣም ሲስተማችን ሴኩር እየተደረገ ነው ያለው። አሁን በጣም ሀይል ባንኮችን ብታዩ ብዙ ነገር አለ። ሲስተሙን ብታዩ በጣም ሴኩር እየሆነ ነው ያለው። ግን ምንድነው እሷ ነገር እንደዛ የሚሆነው ሀክ እንዳይደረግ ነው ማለት። በቀላሉ ሀከሮች የሆነ ነገር ፈልገው እዚያ ውስጥ ገንዘብ ሊያወጡ ይችላል፣ የተለያየ መረጃ ሊያወጡ ይችላሉ እዚያ ውስጥ ሰብረው ገብተው ማለት። ስለዚህ ምንድነው በጣም ሴኩር ይደረጋል። ሳይበር ሴኩሪቲ ስንል በጣም ሰፊ ነው። ባይዛዊ ሳይበር ሴኩሪቲ ስንል በጣም ሰፊ ዲቴል የሆነ ሰፊ የሆነ ኮርስ ነው። በዩኒቨርሲቲ ደረጃ ራሱን የቻለ አንድ ኮርስ ነው፣ ፉል ኮርስ። ማስተርሳቸውን ደግሞ በሳይበር ሴኩሪቲ መስራት ከፈለጋችሁ ራሱን የቻለ የ2 ዓመት ትምህርት ነው ማለት። ሳይበር ሴኩሪቲ ማለት በጣም ሰፊ ትምህርት ነው። ስለዚህ ምንድነው አሁን ሳይበር ሴኩሪቲ ስንል protecting digital assets and information from unauthorized access and cyber threat. And that is the meaning of cyber security. Protecting digital assets and information from unauthorized access and cyber threat or cyber attack. ይሄ ነው ማለት ትርጉሙ። በቃ የተለያየ መረጃ ያልተፈቀደለት ሰው አክሰስ እንዳያደርገው ማድረግ። አክሰስ ማድረግ ያለበት ለምሳሌ አድሚን መሆን ያለበት ሰው አድሚን መሆን አለበት ግዴታ እንጂ አሁን ለምሳሌ አንድ ውጭ ላይ ያለ ሰው አድሚን አክሰስ የሚያደርገውን እሱም ሮ አክሰስ ካደረገ ጠቅላላ መረጃውን ሊያወጣ ይችላል፣ ሲስተሙን ሊያበላሽ ይችላል ማለት ነው። እሱ አውቶራይዝድ ፐርሰን ስላልሆነ ማለት ነው። የራሱን የግሉን ጥቅም ብቻ ስለሚያስብ። የመጀመሪያው ሳይበር ሴኩሪቲ ጋር የተያያዙ ምንድነው? ማልዌር ነው። ማልዌር የምንላቸው ምንድነው? ሃርምፉል ሶፍትዌር ናቸው። ሃርምፉል ሶፍትዌር፣ ቫይረስ፣ ወርምስ፣ ትሮጀንስ የምንላቸው አሉ። እነዚህ ምንድናቸው? የተለያዩ ሶፍትዌሮች ናቸው። ይህ ሶፍትዌር ራሳችሁ ስልክ ላይ ወይም ደግሞ ኮምፒውተራችሁ ላይ ከገባ ከወረደ በራሱ ነው ፕሮሰስ የሚያደርግ። አስፈላጊውን መረጃ አውጥቶ ለሌላ ሰው ይልካል። ራሱ እንደፈለገው ያደርጋል ማለት ነው። ስለዚህ እነዚህ ምን ብለን እንጠራቸዋለን? ማልዌር ይባላሉ። እነዚህ ምንድናቸው? በአጠቃላይ ማልዌር ይባላሉ። ሃርምፉል ሶፍትዌሮች ናቸው ማለት ነው። ሌላኛው ፊሽንግ ነው። ፊሽንግ ስንል ፊሽንግ ማለት ለምሳሌ ኢሜል ሲላክላችሁ ከንግድ ባንክ የተላከ አስመስለው የራሳቸውን ኢሜል በመጠቀም ግን ከንግድ ባንክ የተላከ አስመስለው ይልኩላችኋል። ይሄ ምንድነው? ፊሽንግ ይባላል። ፊሽንግ fraudulent attempts to obtain sensitive information። በዚያ ይልኩላችሁና ምን ይሏችኋል? ፓስዋርዳችሁን እንደዚህ ነው ከኢቲኤም ጋር ሊንክ ለማድረግ ወይም ደግሞ ኢቲኤማችሁ እንደዚህ አድርጋችሁ አክቲቬት ካላደረጋችሁት እንደዚህ ሆኖ ባንኪንግ መጠቀም አትችሉም። የሞባይል ባንኪንጋችሁ ይቋረጣል። እንደዚህ አድርጋችሁ የግድ ይሄን ከዚህ ማስተሳሰር አለባችሁ። አሁን ቅርብ ጊዜ ደግሞ ምንድነው ፋይዳን ከንግድ ባንክ ጋር እናስተሳስራለን፣ እንደዚህ አድርጋችሁ ኦቲፒ ኮድ ንገሩን ምናምን እያሉ በጣም ብዙ ሰዎች የተዘረፉ ሰዎች ነበሩ። ምንድነው የሚደወለው ከሌላ ቦታ ነው፣ ኢሜል የሚላከውም ከሌላ ቦታ ከንግድ ባንክ አይደለም። በቃ አጭበርባሪዎች ናቸው ማለት ምንድነው? ይሄ ፊሽንግ ይባላል። ይሄ አይነት ሜካኒዝም ፊሽንግ ነው የሚባለው። ሌላኛው ሃኪንግ ነው። ሃኪንግ ስንል ምንድነው? አንአውቶራይዝድ አክሰስ ቱ ሲስተም ኦር ኔትወርክስ ነው። አውቶራይዝድ የተደረገ ሰው ሳይሆን ሌላ አንአውቶራይዝድ ፐርሰን አክሰስ ለማድረግ ሲሞክር ሃከር ብለን እንጠራዋለን። እሱ ሃከር ይባላል እሱ ማለት ነው።
ሌላኛው ዳታ ብሪች ነው። ዳታ ብሪች ስንል አውቶራይዝድ አክሰስ ኦር ዲስክሎዥር ኦፍ ዳታ። አንዳንድ ሲስተም ይቋረጣል፣ ሲስተም ፌል ያደርጋል ማለት ነው። ሲስተም በደንብ 24 ሰዓት ካልተቆጣጠሩት፣ አሁን ለምሳሌ የምታስታውሱ ከሆነ የሆነ ጊዜ ንግድ ባንክ ብዙ ብር በሚሊዮን የሚቆጠር ብር ተዘርፎ ነበር ዩኒቨርሲቲዎች ላይ ምናምን ነገር ማለት ነው። ቀጥታ ኢቲኤም ጋር ሄዱና ገንዘብ ማውጣት ነው። ዝም ብላችሁ ብር የላችሁም አካውንታችሁ ላይ፣ ግን ኢቲኤሙ ዝም ብሎ ይሰጣችኋል ማለት ነው። ምንድነው እሱ? ዳታ ብሪጅ ነው ያኔ የተከሰተው። የሆነ ሲስተም ፌል አድርጎባቸው ነበር። በዚህ አጋጣሚ ነው ሲስተም ፌል ሲያደርግባቸው በቃ ያኛው ሰው እንደፈለገ አክሰስ ማድረግ ቻለ ማለት ነው። እሱን ዳታ ብሪጅ ብለን እንጠራዋለን። ቤስት ፕራክቲስ ብሎ ታች ላይ ያስቀመጠው አለ። ምንድነው ቤስት ፕራክቲስ? ስትሮንግ ፓስወርድ፣ ስትሮንግ የሆነ ፓስወርድ መጠቀም፣ ሪጉላር አፕዴትስ፣ ሁሌም ሶፍትዌሮች ለምሳሌ የተለያየ አፕሊኬሽን አፕዴት ሲደረግ አፕዴት ማድረግ አለባችሁ እናንተ ማብራችሁ ማለት ነው። የተለያየ ህግ ሲደረግ ህግ ሲኖር ያን ህግ ራሳችሁን አፕዴት ማድረግ ይኖርባችኋል። በዚህ ህግ መሰረት መሄድ ማለት ነው። ፋየርዎልስ፣ የተለያዩ ፋየርዎሎችን አንቲቫይረሶችን መጠቀም፣ እንደ ዩዘር አዋርነስ የተለያዩ ዩዘሮችን ደግሞ ሌላ ለምሳሌ ሀክ የሚያደርጉ ሰዎች ምን አይነት ትሪኮችን ሜተዶችን ይጠቀማሉ ሀክ ለማድረግ የሚለው የተለያየ ነገሮች በአካባቢያችን ያሉ የእነሱን አዌርነስ መውሰድ መቻል አለብን ማለት ነው። በአጠቃላይ እዚህ ጋር ላይ ቤኔፊት ኦፍ አይሲቲ ነው የተነሳው። ቤኔፊት ኦፍ አይሲቲ የመጀመሪያው ፓርት ምንድን ነው? ፈርስት ዋን ኢዝ ኢምፕሩቭድ ኤፊሺየንሲ ነው። ኢምፕሩቭድ ኤፊሺየንሲ አውቶሜሽን ሪዲዩስ ማኑዋል ወርክ ኤንድ ኢረርስ። ማኑዋል የምንሰራቸው ነገሮች በጣም ጊዜ ይወስዱብናል። ለምሳሌ የተለያየ አንድ ካምፓኒ ውስጥ አስቡትና 500 ሰራተኛ ሊኖር ይችላል። አንድ ካምፓኒ ነው 500 ሰራተኛ አለው። 500 ሰራተኛ ለምሳሌ ኦቨርታይም ይሰራ ሊኖር ይችላል፣ ኦቨርታይም ያልሰራ ሊኖር ይችላል፣ ታሞ የቀረ ሊኖር ይችላል፣ ስራውን አቋርጦ የወጣ ሊኖር ይችላል። አሁን እሱን ምንድነው በተለያየ በወረቀት ጽፈን ምናምን ከምናገላብጠው ይልቅ በሲስተም ብቻ እናደርገውና ስማቸውን በማስገባት ሲስተሙ የዚያን እንትን በደንብ አውጥቶ እንዲሰጠን ወይም ደግሞ 30 ቀናት ውስጥ ወራቱ ካለቀ በኋላ የቀረ ሰዎች እነማን ናቸው፣ ጎደሎ እንትን ያላቸው ጎደሎ አቴንዳንስ ያላቸው እነማን ናቸው ብለን የምንጠይቀው ሲስተም አውጥቶ ሊሰጠን ይችላል። ምንድነው አንድ የፈለግነው ነገር አክሰስ ማድረግ እንችላለን ማለት ነው። የፈለግነው ነገር አክሰስ ማድረግ እንችላለን። ስለዚህ እሱ ምንድነው ኢምፕሩቭድ ኤፊሺየንሲ ይባላል። የተለያየ ድክመትን ይቀንስልናል፣ ፈጣን ያደርግልናል ስራችንን ማለት ነው። ሁለተኛ ፖይንት ላይ የተነሳው ምንድነው ኢንሃንስድ ኮሚኒኬሽን ነው። ሪል ታይም ኮኔክቲቪቲ አክሮስ ዲስታንስ። አሁን ለምሳሌ አንድ ሰው ለማግኘት ድሮ ላይ ምንድነው የሚደረገው? ደብዳቤም ከሆነ ደብዳቤው ተይዞ ያ ሰውዬ ደብዳቤውን ተሸክሞ ሄዶ ለዛ ሰው ይሰጠዋል። ከአማራ ክልል ተነስቶ ኦሮሚያ ክልል ሄዶ ይሰጣል። ከአማራ ክልል ተነስቶ ሐረር ክልል ሄዶ ይሰጠዋል። ከአዲስ አበባ ተነስቶ መቀሌ ይሄዳል ማለት በእግሩ ያን ደብዳቤ ተሸክሞ። አሁን ግን ላይ ምንድነው በቃ ቤት ቁጭ በማለት ኢሜል ጽፍለታለህ፣ ስልክ ትደውላለህ፣ ዋትስአፕ ላይ ኢሞ ላይ መደወል ትችላለህ። የፈለግከውን ፋይል ትልክለታለህ። ፋይልም ከሆነ ቀጥታ ትልክለታለህ፣ ይደርሰዋል ማለት ነው። ይሄ ምንድነው ኢንሃንስድ ኮሚኒኬሽን ይባላል። ኢንሃንስድ ኮሚኒኬሽን ብለን እንጠራዋለን። ሌላኛው ኢንፎርሜሽን አክሰስ ነው። ኢንፎርሜሽን ማግኘት መቻል። ለምሳሌ አንድ የምንፈልገው ነገር ሊኖር ይችላል። የተለያየ ሪሰርች የተለያየ ፔፐር ስትሰሩ ምንድነው የምትፈልጉት ነገር ካለ ሰርች ታደርጋላችሁ። ከዛ የምትፈልጉትን መረጃ ማግኘት ትችላላችሁ። ኢዚሊ አክሰስ ማድረግ ትችላላችሁ ማለት ነው ማንኛውም መረጃ። ስለዚህ እሱን ኢንፎርሜሽን አክሰስ በጣም አሪፍ ሆኗል ማለት ነው። ሌላኛው ኮስት ሪዳክሽን ነው። አሁን ላይ በጣም ኮስቱም ሪዳክሽን ነው። በጣም አንድ ሰው ለምሳሌ ደብዳቤ ድሮ ላይ በእጁ ተሸክሞ ከአዲስ አበባ ተነስቶ መቀሌ የሚሄደው ሰው ምን ያህል ኮስት ያወጣል ይመስላችኋል? ሄዶ በመንገድ እያደረ ምን እያለ በጣም ለፍቶ ምናምን ነገር ነው የሚደርሰዋል። አሁን ላይ ግን ቤቱ ቁጭ በማለት ለምሳሌ አንድ ፋይል መላክ ከፈለገ የአንድ ብር ወይም 2 ብር ቢኖረው ይልክለታል ማለት ነው። 2 ብር 3 ብር ይልክለታል። ያችን ሲንግል ፋይል ማለት ይልክለታል። በቃ አለቀ። ኮስት ሪዳክሽን እዚህ ጋር አለ ማለት እንችላለን ማለት ነው። ሌላኛው better decision making ነው። better decision making ስንል ዳታ አናሊቲክስ and insights የተለያዩ ዳታዎችን አናሊሲስ አድርገን ዲሲዥን የሆነ ፋይናል የሆነ ዲሲዥን ለመስጠት ከፈለግነ ለምሳሌ የሆነ አንድ ካምፓኒ 500 ሰራተኛ አለው ብያቸዋለሁ። እዛ ሰራተኛ ውስጥ 5 ቀን በላይ የቆዩ ሰዎች ካሉ ከ5 ቀን በላይ የቀሩ ሰዎች ማለት ነው። ከ5 ቀን በላይ የቀሩ ሰዎች ካሉ እነሱን ሰዎች ማባረር ፈልጓል ድርጅቱ። ስለዚህ ቀጥታ እሱን ያስገባለታል። ከ5 ክፍል ቀጥታ ምን ያደርጋል? አሁን ያ እድሜ ነው ማለት ነው። ከ5 ቀን በላይ የቀሩ ሰራተኞችን ብሎ ሲያስገባለት ያወጣለታል ማለት ነው። ሲስተሙ ያወጣለታል። ሊስት አውት አድርጎ የከሌ ሊስት አውት አድርጎ ያወጣለታል። እሱን ቀጥታ ፋየር ማድረግ ይችላል ማለት ነው። የራሳቸው ዲሲሽን ነው። ምንም አይነት ያን ወረቀት 10 የማገላበጥም አይጠበቅበትም። እንደዚህ ሆነ የከሌ ያለ የከሌ መጥቷል አልመጣም ምናምን የለም። ምንድነው ይሄ? ፐርፌክት የሆነ ዲሲሽን ነው። መጀመሪያ አቴንዳንሱ ተሞልቷል፣ ቀጥታ ሲስተሙ ያሳያል ማለት ነው። በዚያ መሰረት በተር ፐርፌክት የሆነ ዲሲዥን ሜክ ማድረግ ይችላል ማለት ነው። የመጨረሻው ፖይንት ምንድነው? ኢንክሪዝድ ኮላቦሬሽን
ሪሞት ወርክ ኤንድ ቲም ኮኔክቲቪቲ አንድ ሰው ቤቱ ቁጭ ብሎ ሪሞትሊ አሜሪካ ካለ ሰው ጋር መስራት ይችላል። አንድ ሰው ቁጭ ብሎ አውሮፓ ካለ ሰው ጋር መስራት ይችላል። ምንድነው ይሄ? ለምሳሌ የተለያየ ስራ ለምሳሌ ግራፊክ ዲዛይን ከሆነ የምትሰሩለት ቤታችሁ ቁጭ ብላችሁ ትልኩለታላችሁ ሰርታችሁ፣ ወይም ደግሞ ዩዚንግ አፕወርክ ፋይበር በመጠቀም እናንተ የሆነ ቦታ ቁጭ ብላችሁ ሰርታችሁ ነው የምትልኩለት። አለቀ። ከዛ ገንዘቡን ያስገባላችኋል ማለት ነው። ይሄ ሪሞትሊ የምትሰሩት የተለያየ ሰዎች ጋር ኮላቦሬት አድርጋችሁ የምትሰሩት ነገር ነው ማለት ነው። ስለዚህ እነዚህ አጠቃላይ በሙሉ ዛር ቤኔፊትስ ኦፍ አይሲቲ። ቻሌንጅስ ኤንድ ኮንሰርንስ የተለያዩ ቻሌንጆች ችግሮች ይኖራሉ ማለት ነው። አይሲቲ ውስጥ ያው ቤኔፊት እንዳላቸው ሁሉ ችግርም ይኖራቸዋል ማለት ነው። ችግሮች ምንድናቸው? አንደኛው ፕራይቬሲ ኢሹ ነው። ፕራይቬሲ ኢሹ ስንል ምንድነው? ከሰው ጋር ለምሳሌ የራሳችሁን ፕራይቬሲ አወጣችሁት ማለት ለምሳሌ አንድ ሴት ቲክቶክ ላይ ፎቶዋን ትፖስታለች ብዙ ጊዜ፣ ወይም ደግሞ ወንድም ሊሆን ይችላል ትፖስታለች። ከዚህ የሆነ ጊዜ በቃ በሷ ፎቶ ሊሳለቁባት ይችላሉ ማለት ነው። የሷ ፎቶ እያቀናበሩ እንዳልሆነ እያደረጉ ምናምን ነገር ይሄ እኮ አንቺ እንደዚህ ሆነች እኮ የከሌ እኮ እንደዚህ ሆነች አበደች፣ የከሌ እኮ እንደዚህ ሆና ከየከሌ ጋር አብራ እንደዚህ ሆና እንደዚህ ተበላሸች ባለገች ምናምን ይባላል። አሁን ምንድነው እሱ በቅንብርም እኮ ሊሆን ይችላል። አንድ ፎቶዋን ስለለቀቀች ማለት ነው። ምንድነው አሁን ያኔ የሷ ፕራይቬሲ ተነክቷል ማለት ነው። የሷ ፕራይቬሲ ተነክቷል ብለን እንወስዳለን። ሌላኛው ሴኩሪቲ ትሪት ነው። ሴኩሪቲ ትሪት ኢንክሪዚንግ ሳይበር አታክስ የተለያዩ መረጃዎች ሲወጡ ለምሳሌ ሶሻል ሚዲያ ላይ የምንለቃቸው ነገሮች በጣም ጥንቃቄ ያስፈልጋሉ ማለት ነው። ጥንቃቄ ያስፈልጋቸዋል። ምንድነው እነሱ ጥንቃቄ በጣም የምናደርግ የሆነ አስፈላጊ የሆነ መረጃ ከኛ ከወጣ ያን በመረጃ በመጠቀም እኛ ላይ ጥቃት ሊደርስ ይችላል ማለት ነው። ስለዚህ የምንለቃቸውን ነገር ሁሌም ቢሆን ክሮስ ቼክ ማድረግ መቻል አለብን ማለት ነው። ክሮስ ቼክ አድርገን ከዛ በላይ ነው ወደ ፐብሊካሊ ማውጣት ያለብን። ሌላኛው ዲጂታል ዲቫይድ አንኢኳል አክሰስ ቱ ቴክኖሎጂ ምንድነው? አሁን ይሄ ወደ ገጠር አካባቢ ያሉ ሰዎች አክሰስ ማድረግ አይችሉም። የተለያዩ መረጃ ያመልጧቸዋል ማለት ነው። ከተማ አካባቢ ያሉ ደግሞ በጣም መረጃ ቶሎ ይደርሳቸዋል። ገጠር ላይ ምንም አይደርሳቸውም ማለት ምንድነው? ይሄ ኢኳሊ ዲስትሪቢዩት የሆነ ነገር አይደለም። ምንድነው? ይሄ አንደኛ ሀገሪቷ በደንብ ስላደገች ያው ከዛ አንፃር ከእድገት አንፃር የሚያዝ ጉዳይ ነው። በዚህ አጋጣሚ ያው ሁሉም ሰው መረጃውን አክሰስ ማድረግ አይችልም። እሱን ዲጂታል ዲቫይድ ብለን መውሰድ እንችላለን። ሌላኛው ዲፔንደንሲ ነው። ዲፔንደንሲ ኦቨር ሪላያንስ ኦን ቴክኖሎጂ ምንድን ነው? ቴክኖሎጂ ላይ ብቻ ዲፔንድ ማድረግ የለብንም። ምንድነው አሁን በጣም በቅርብ ጊዜ የመጣው ኤአይ ነው። ኤአይ አርቲፊሻል ኢንተለጀንስ ስፔሻሊ ቻት ጂፒቲ። እሱን በመጠቀም ተማሪዎች አሁን ቀጥታ አሳይመንት ሲሰጡ ሆምወርክ ሲሰጡ ምናምን በዛ ብቻ ነው የሚሰሩ። በዛ ብቻ ይሰራሉ፣ ኮፒ ያደርጉ ይወስዳሉ፣ ሙሉ መልስ ያገኛሉ ምናምን ነገር። ከዛ ፈተና ሲፈተኑ ግን የለም ዜሮ። ምንድነው? በዚያ ብቻ ዲፔንድ ሆነዋል ማለት ነው። ዲፔንድ ሆነው እዚያ ቻት ጂፒቲ ላይ ስለሆነ በጣም ትልቅ ጉዳት አለው በተለይ ተማሪ ላይ። ቻት ጂፒቲ ከመጣ ኦልሞስት 2 አመት ሊሆነው ነው። ይሄን ቪዲዮ በሰራሁበት ሰዓት ማለት 2 አመት ሊሆነው ነው ያለ። ግን እኛ ስንማር ምንድነው ጉግል ራሱ አንጠቀም ነበር፣ ስልክም አልነበረን። መጽሐፍ ላይ የምታገላብጠው በደንብ ታገላብጣለህ። በደንብ ስታገላብጥ መጽሐፍ ምንድነው በቃ ያሉ ነገሮች በደንብ ትይዛቸዋለህ፣ ይገባሃል ማለት ነው። አትረሳቸውም በደንብ ስለምታጠናው መጽሐፍ ስለምታገላብጥ ኖት ትይዛለህ ምናምን ነገር። አሁን ላይ ግን ምንድነው በቃ ኢሚዲየትሊ ወደ ገደለው ነው ትሄዳለህ። ጥያቄውን ቻት ጂፒቲ ላይ ታስገባለህ፣ መልስ ታገኛለህ። ከዚያ እንደዚህ አድርገህ ትሄዳለህ። ፈተና ላይ የለህም ዜሮ ነው። እና እሱ ነገር ምንድነው ዲፔንድ መሆኑን ነው የሚያሳየው ማለት አንድ ነገር ላይ ቴክኖሎጂ ላይ ብቻ ዲፔንድ ሆነን ስንሰራ በጣም ጉዳት አለው ማለት። ስለዚህ ተማሪዎች ባትጠቀሙ በጣም ይመከራል። የምትጠቀሙ መቼ ነው? የሆነ ጥያቄ ካቃታችሁ ፋይናሊ አማራጭ ካጣችሁ ያኔ ብቻ ነው መጠቀም ያለባችሁ ቻት ጂፒቲ ነው ማለት ነው። ሌላኛው ፖይንት ምንድነው? ኢንቫይሮንመንት ኢምፓክት ነው። ኢንቫይሮንመንት ኢምፓክት ምንለው ዌስት ኤንድ ኤነርጂ ኮንሰፕሽን። ለምሳሌ የተለያዩ ከሲስተም ጋር የተያያዙ ዌስቶች ሊኖሩ ይችላሉ። አሁን ለምሳሌ ኮምፒውተር ፕሪንተር ብትወስዱ ፕሪንተር የተለያየ ክሰል አለው። ኢንክ ማለት ነው። ኢንክ ቀለም አለ። ያን ቀለም ለምሳሌ የሆነ ቦታ መድፋት የለብንም። ለምሳሌ ኢንቫይሮንመንት ሊያቆሽሽ ይችላል። የተለያዩ ትላልቅ ኢንዱስትሪዎች ብትገቡ በጣም ኬሚካል አለ። ትላልቅ ኬሚካል በጣም ደንጀረስ የሆነ ኬሚካል አለ። ሰውን መግደል መጉዳት የሚችል ማለት ምንድነው? አሁን እሱ አልሆነ ቦታ መደፋት መውደቅ የለበትም ማለት ኢዌስት እንዳያመጣ። ሌላኛው ጆብ ዲስፕሌስመንት ነው። ጆብ ዲስፕሌስመንት ስንል አውቶሜሽን ሪፕሌሲንግ ሂውማን ወርክስ። አሁን ምንድነው ከሮቦት ጋር ነው የሚያዘው። ብዙ ጊዜ ሮቦት አሁን ምንድነው ሮቦትን በመጠቀም ምግብ ያመጣሉ፣ የተለያየ ነገር ይሰራሉ፣ ሕክምና ሰርጀሪ ይሰራሉ፣ ባንክ ውስጥ ይሰራሉ። የማይሰሩበት ነገር የለም። ዴሊቨሪ ይሰራሉ፣ እቃ ወስደው የሆነ ቦታ አድርሰው ይመጣሉ። ምንድነው አሁን ይሄ ቴክኖሎጂው ሰውን በጣም እንትን እያለ የሰውን የስራ እድል እየቀነሰ መጥቷል ለማለት ተፈልጎ ነው። አሁን ለምሳሌ አንድ ትልቅ ካምፓኒ ከሆነ ምንድነው የሚያደርገው? ቀጥታ ሮቦት ሰው ከሚቀጥር ይልቅ ሮቦት ቢቀጥር ይሻላል።
አንደኛ ያ ሮቦት በተባለው ሰዓት ደቂቃ፣ ሰከንድ ሳያሳልፍ የታዘዘውን ስራ መስራት ይችላል ማለት ምንም ነገር ሳያንጠባጥብ። ጭቅጭቅ የለውም፣ ምን የለውም፣ አውቆ አያጠፋም። የታዘዘውን በሲስተሙ መሰረት 100% ፐርፌክት ይሰራል ማለት። ግን የሰው ልጅ ከሆነ ምንድነው ሊለግም ይችላል፣ የሆነ ያልሆነ ነገር እንትን ሊል ይችላል። በዚያ ላይ ደሞዝ ክፍያ ምናምን ሊጠይቅ ይችላል። ብዙ ነገር አለ። ካልተከፈለው አይሰራም ማለት። ሮቦቱ ግን አንዴ ነው በቃ አንዴ ያለውን ሮቦት እንትን ብለህ ታስገባለህ። በቃ አንተ ዝም ብሎ ደሞዝ ክፈለኛ ይልህም ማለት ዝም ብለህ መስራት ነው በቃ። ስለዚህ ምንድነው እንደዚህ አይነት ነገሮችን የሰውን የስራ እድል በጣም እያጠበቡ ነው ያሉ። ሰውን ማን ይቀጥረዋል? ያኔ ሰው ስራ ቢፈልግ በቃ የሚቀጥር የለም ማለት። ስለዚህ ይሄ ነገር በጣም ወደፊትም የሚያሳስብ ጉዳይ ነው። አሁን ኤአይ በጣም እየተስፋፋ ሲመጣ ሮቦቶች እንደዚህ እየተስፋፉ ሆቴል ላይ ለምሳሌ ጃፓን ብትሄዱ፣ ዱባይ ብትሄዱ በቃ ሮቦቶች ወስደው የሆነ እቃ አድርሰው ይመጣሉ ማለት ነው። አሜሪካ ብትሄዱ በቃ እንደዚህ ነው። በቃ ትላልቅ ሀገሮች እንደዚህ ነው ያለው። ስለዚህ እሱ ምንድነው የሰውን የስራ እድል በጣም እየቀነሰ ነው ያለ። በጣም ወደፊትም አሳሳቢ ጉዳይ ነው ማለት ነው። ሌላኛው ፊውቸር ኦፍ አይሲቲ ነው። ፊውቸር ኦፍ አይሲቲ ስንል አይሲቲ ወደፊት ምን ላይ ትኩረት ሰጥቶ እየሰራ ነው፣ ወደፊት ልስ ምን ሊመጣ ይችላል ነው አይሲቲ ፊውቸር የምንለው እሱ ነው በአጠቃላይ ማለት ነው። የመጀመሪያው ፓርት ኤአይ ነው። ኤአይ አርቲፊሻል ኢንተለጀንስ የምንለው ምንድነው? ማሽን ለርኒንግ በመጠቀም የተለያዩ አውቶሜሽን በመጠቀም ሮቦቶችን የተለያዩ በቃ ሰውን የሚያስደንቁ ነገሮች እየተሰራ ነው ያለው አሁን ላይ ማለት ነው። ለምሳሌ ብትወስዱ መኪና ካለ ሹፌር እየተሽከረከረ ነው ያለው። ምንም አይነት ማለት ነው በራሱ ብቻ ይሄዳል፣ በቃ ደርሶ ይመጣል ማለት ነው። ዩዚንግ ኤአይ ሮቦት የሰውን ሰርጀሪ ኦፕሬሽን አድርጋ ሰውን ውስጡን ሰርጀሪ እንትን ብላ ሰርታ እየጨረሰች ነው ያለ ራሷን እንችላ ማለት ሰርጀሪ ትሰራና ሮቦት ራሷ ማለት ነው አስፈላጊውን በሽታ አውጣ ያን ሰውዬ ሰፍታ ምን ብላ ጨርሳ አሽጋ ምናምን ነገር እንትን ትላለች ማለት ሰርጀሪ መስራት ይችላል። አሁን ይሄ ምንድነው በአጠቃላይ ዩዚንግ ኤአይ ነው። ኤአይን በመጠቀም ክላውድ ኮምፒውቲንግ የምንለው ምንድነው? ኦን ዲማንድ ኮምፒውቲንግ ሪሶርስ ነው። የተለያዩ ሪሶርሶችን የሆነ ቦታ ስቶር አድርገን አክሰስ የምናደርግበት እሱ ክላውድ ኮምፒውቲንግ ብለን እንጠራዋለን። ክላውድ ኮምፒውቲንግ ሶስተኛ ላይ ያለው አይኦቲ ነው። አይኦቲ ወይም ኢንተርኔት ኦፍ ቲንግስ ብለን እንጠራዋለን። ኢንተርኔት ኦፍ ቲንግስ አይኦቲ ምንድነው? ኮኔክትድ ስማርት ዲቫይስ ነው። የተለያዩ ስማርት ዲቫይሶችን ለምሳሌ አንድ ሰው እዚህ ጋር ሆኖ ዋትስአፕ ላይ ሲደውል አሜሪካ ይጠራል። አንድ ሰው ለምሳሌ ምንድነው እዚህ ጋር ሆኖ ሲደውል አሜሪካ ዩዚንግ ዋትስአፕን በመጠቀም አሜሪካ ሲደውል ኢትዮጵያ ሆኖ አሜሪካ ይጠራል። ያ ዋትስአፕ ማለት ዩዚንግ ኢንተርኔት ነው። ኢንተርኔት ኦፍ ቲንግስ በመጠቀም ነው ሰውዬው አሁን እዚህ ጋር በዋትስአፕ ሄሎ ሲለው እዛ ጋር ያለው ይጠራል ማለት ቀጥታ መደወልም ይቻላል። ምንድነው ይሄ ኮኔክት ያደርጋቸው ምንድነው ኢንተርኔት ኦፍ ቲንግስ ነው ማለት ነው። ሌላኛው 5G ኔትወርክ ነው። 5G ኔትወርክ የምንለው አልትራ ፋስት ዋየርለስ ኮኔክቲቪቲ ነው። በጣም ፋስት የሆነ በጣም ስፒድ ያለው 5G ነው። በቃ ፈጣን ኢንተርኔት ማለት በጣም ፈጣን በጣም ከቅስፈት በላይ አሁን ቅርብ ጊዜ ነው የመጣው 5G ታውቃላችሁ። 2G 3G ነው ስንጠቀም የኖረው። አሁን 5G በጣም ተጠቅማችሁ የምታውቁታላችሁ በጣም ምን ያህል እንደሚፈጠን ማለት ነው። ሌላኛው ብሎክቼን ነው። ብሎክቼን የምንላቸው ምንድነው? ክሪፕቶ ከረንሲ ጋር የተያያዙ ነገሮች ናቸው። የተለያዩ ዲጂታል ማርኬት ጋር ስትሄዱ ክሪፕቶ ከረንሲ የምትወስዱ ዩዚንግ ብሎክቼን ነው የሚሰራ። ብሎክቼን የምንለው ምንድነው? ክሪፕቶ ከረንሲ ማለት አንድ ቦታ መስሪያ ቤቱ እዚህ ነው ወይም ደግሞ ኦነሩ ይሄ ነው ማለት አትችሉ፣ አይታወቅም። ኦነሩ ማን እንደሆነ መስሪያ ቤታቸው የት እንደሆነም አይታወቅም። የሚሰሩት ምንድነው? ዲጂታላይዝድ በሆነ ወይ ነው። ትራንዛክሽኑ ደግሞ የተያያዘ ነው፣ ተያይዞ ነው የሚሄደው። ሰንሰለት አለው ማለት ነው። አንዱ ሰንሰለት ከአንዱ ሰንሰለት ጋር ይተሳሰራል። አንዱ ሰንሰለት ከአንዱ ሰንሰለት ጋር ይተሳሰራል። እየተሳሰረ የራሱ የሆነ ቼይን አለው ማለት ነው። ለዛ ነው ብሎክ ቼይን የተባለው። በዚያ ሲስተም ነው የሚሰራ እንጂ ዋና መስሪያ ቤታቸው እዚህ ነው እዚያ ሊሄድ ወይም ደግሞ የሆነ ባንካቸው ወይም ሰው ተጠያቂው ይሄ ነው ኦነሩ ይሄ ነው ብላችሁ እንደሌላው እንትን ለምሳሌ ትላልቅ ፋብሪካ ቢሆን ኦነሩ ይሄ እኮ ነው ዋና መስሪያ ቤታቸው እዚህ ሀገር ነው ያለ ብላችሁ ማወቅ ትችላላችሁ። ዱባይ ነው፣ አሜሪካ ነው፣ ጃፓን ብላችሁ ማወቅ ትችላላችሁ ማለት ነው። ግን ይሄ ምንድነው? ብሎክቼን ከሆነ የት ቦታ እንደሆነ አይታወቅም። ዲሰንትራላይዝድ ነው ማለት ነው። ዲሰንትራላይዝድ እሱን ብሎክቼን ብለን እንጠራዋለን። ሌላኛው ቨርቹዋል ሪያሊቲ ነው። ቨርቹዋል ሪያሊቲ ስንል ኢመርሲቭ ዲጂታል ኤክስፒሪየንስ የተለያየ ኢመርሲቭ የሆነ ዲጂታል ኤክስፒሪየንስ የሚያሳየን ከሆነ ቨርቹዋል ሪያሊቲ ብለን እንጠራዋለን። የተለያዩ ኪ ቴክአዌይስ አሉ። ኪ ቴክአዌይስ የምንላቸው እንደ ቦነስ የተቀመጡ ፖይንቶች ናቸው። የመጀመሪያው አይሲቲ ኢዝ ትራንስፈሪንግ ኤቭሪ አስፔክትስ ኦፍ ሞደርን ሶሳይቲ። አይሲቲ ምንድነው? ወደ ዘመናዊነት እያመጣን ያለ ወደ ዘመናዊነት ወደ ሲቪላይዜሽን በጣም እያቀረበን እያመጣን ያለ ነው የሚለው። ሌላኛው አንደርስታንዲንግ ቴክኖሎጂ
ፋንዳሜንታልስ ኢዝ ኢሴንሻል። አንድ ቴክኖሎጂ አንድ አይሲቲ እንዴት እንደሚሰራ አንደርስታንድ ማድረግ በጣም ወሳኝና አስፈላጊ ነገር ነው። እንዴት እንደሚሰራ ካላወቃችሁ መጠቀም አትችሉም ማለት ነው። ጉዳቱንም ጥቅሙንም ስለማታውቁ ማለት ነው። ሌላኛው ሶስተኛው ፖይንት ምንድነው? ሴኩሪቲ ኤንድ ፕራይቬሲ መስት ቢ ፕራዮሪታይዝ። ምንድነው ሴኩሪቲያችን? ለምሳሌ አንድ ቲክቶክ ላይ ስትፖስቱ አንድ ሴት ለምሳሌ ልብሷን በጣም ወደ ላይ ብላ ብትፖስት ወይም ደግሞ በጣም ልብስ ሳትለብስ ብትፖስት ምንድነው የእሷን ፕራይቬሲ የእሷን ሴኩሪቲ ወጥቷል ማለት ነው። ምንድነው ይሄ አሁን ፐብሊካሊ እንትን ያለ ነው። አንድ የከለቀቀችው በኋላ ሰዎቹ በቃ በተለያየ ሶሻል ሚዲያ ስለሚፖስቱት በቃ እንትን ነው የእሷን እንትን ፕራይቬሲ ወጥቷል። ያን መቆጣጠር አትችልም። የእሷን እንኳን ድለት ብታደርገው ምንድነው ያኛው ሰውዬ ዳውንሎድ ያደርገው እንደገና እየፖስተው ነው ያለ ማለት ነው። ያንን ማጥፋት አትችልም። የራሷን ብቻ ነው ማጥፋት የምትችለው። ስለዚህ ማንኛውም ነገር ከመፖስተታችሁ በፊት ቲክቶክ፣ ዩቲዩብ፣ ማንኛውም ሶሻል ሚዲያ ፌስቡክ ሊሆን ይችላል ፈርስት ቼክ ማድረግ ይኖርባችኋል። የኔን ፕራይቬሲ የኔን ሴኩሪቲ ይነካል ወይስ አይነካም የሚለውን ክሮስ ቼክ አድርጋችሁ ነው መፖስት ያለባችሁ ማለት ነው። የመጨረሻው ፖይንት ምንድነው? ኮንቲኒየስ ለርኒንግ ኪፕስ ዩ አፕዴት ዊዝ አይሲቲ። አይሲቲ በየጊዜው አፕዴት ይደረጋል፣ በየጊዜው ይቀያየራል። ስለዚህ ምንድነው አፕዴት እናንተም ሃይምሯችሁን፣ ጭንቅላታችሁን፣ አስተሳሰባችሁን፣ ድርጊታችሁን አፕዴት ማድረግ አለባችሁ። የሆነ ነገር ለምሳሌ ይህን አታድርጉ እንደዚህ አይነት ችግር ያመጣል ከተባላችሁ ያን የምታደርጉትን ማቆም አለባችሁ። ካልሆነ ግን እናንተ በቃ ሀክ ትደረጋላችሁ ማለት ነው። ስለዚህ በዚህ አይነት መንገድ እነዚህን ኪ ፖይንቶች ማወቅ ይኖርባችኋል ማለት ነው። ሞጁል 1 በዚሁ ጨርሰናል። ስለተከታተላችሁን ከልብ እናመሰግናለን። እንደዚህ አይነት አስተማሪ ቪዲዮ እንዳያልፋችሁ ዩቲዩብ ቻናላችን ሰብስክራይብ፣ ቲክቶክ አካውንታችን ፎሎ ማድረግ እንዳትረሱ። እንዲሁም እኛም በቀጥታ ማግኘት ከፈለጋችሁ 0971 900 600 ዋትስአፕ፣ ቴሌግራም፣ ኢሞ ላይ ልጽፉልን ትችላላችሁ። ባላችሁበት ሀገር ሆናችሁ ጉግል ሚትን እና ዙምን በመጠቀም ላይቭ ከመምህራችሁ ጋር የተያያችሁ መማር ትችላላችሁ። ወላጆች ልጆቻችሁን ማስተማር ከፈለጋችሁ ልታገኙ ትችላላችሁ። እናመሰግናለን።